ከዛ ደግሞ ያንን ነገር አላደርግም ደግሞ ስትይ ፋራ ናት ነው ቲቪ ላይ በጣም ይታይ ነበር አመዳም እኮ የተማሪ ሀብታም ሆንኩኝ ማለት ነው ጥረትሽ ነው ወደዛ የሚያስገባሽ መቻል የሰውነት ጥበብ እውቀቴን ለድርጅቶች አብሬ ባካፍል ከመልኬ በተጨማሪ ማለት ነው ውበት ነው የካሜራ ደግሞ ፍቅር አያያዝሽ ይሄን ያህል አመት መቆየት ራሱ የሆነ አቅም ይፈልጋል በ17 አመቴ እንግዲህ አስቢው እንዴት ላስብ እችላለሁ እድሜሽን ተናገርሽ it's like number is just number ገንዘቡ ገባ በጀት ማድረግ አለብኝ መቼም ጽፌ አልዘልቀውም ይሄን በስልኬ ማድረግ ብችል ቪዲዮና ፎቶ ለመላክ ሀገርኛ አማራጭ ቢኖር ሳውሰስ በኪውአር ኮድ ብከፍልስ ሰላም የሚገባሽን አውቀናል አዲሱ ዳሽን ሱፐር አፕ ከች ብሎልሽ በትክክል ዳሽን ሱፐር አፕ በኪውአር ኮድ ለመክፈል በጀት ለማቀድና ለመከታተል ቴክስት ፎቶ ቪዲዮና ማንኛውንም ፋይል ያለምንም ክፍያ በቀላሉ የሚላላኩበት ሀገርኛ መተግበሪያ ቢል ለመክፈልም ሆነ የአየር ሰዓት ለመሙላት ገንዘብ ሲልኩ እንደ ቴክስት በፍጥነት ታዲያ ምን ቀረ አንድ እርምጃ የቀደመ ቀላል ፈጣንና አስተማማኝ የላቀ ቴክኖሎጂ ውጤት በአንድ መተግበሪያ ሁሉም ይቻላል ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ሰላም ጤና ይስጥልኝ ይህ ቆይታ ከአምለሰት ጋር ነው የዛሬ እንግዳችን አድርገን የጋበዝናት ሊዲያና ሰለሞንን ነው ሊዲያና ስለመጣሽና እንግዳችን ስለሆንሽ እጅግ በጣም አድርገን እናመሰግናለን ስለጋበዝሽኝ እኔም በጣም አመሰግናለሁ ኤሚዬ እንግዲህ ወደ ኋላ ልመልስሽ ነው ወደ ልጅነት ጊዜሽ እሺ ትዝ ይልሻል መቼም ማለት አዎ በደንብ እንዴት ይረሳል ልጅ ስለሆንሽ አትረሺውም እስቲ ሊዲያና ምን አይነት ልጅ ነበረች ከልጅነት ጀምሮ ቀልጣፋ ትምህርት በጣም የምትወድ ጎበዝ ነበርሽ በቃ ሁሉ ጊዜ አንደኛ የምትወጣ ከህፃንነት ጀምሮ እና የትምህርት ፍቅር በጣም ነበረብኝ ከልጅነቴ እንጃ ልጅ እንደውም እኮ ትምህርት አይወድም መሄድም አይወድም አይደል እኔ ወይ በነጋልኝ ዩኒፎርሜን በቃ እንዲይዣት ነው ማድረግ በጣም ነበር ትምህርት የምወደው ስመለስ ራሱ ይሄ ራበኝ ምናምን የለም መጣው ደብተሬ ተብሎ እንደዚህ ከደብተሬ ጋር ነው አብረን የምንበለው እና በጣም ነበር ትምህርት የምወደው ብዙ ልጆች ትምህርት ቤት አንሄድም ጧት አንነሳም የሚሉ ስላለ ፍላጎት ይመስለኛል ከውስጥ ያለ ነገር ነው የሆነ ነገር ላይ የሆነ የምትወጂው ነገር አለ አይደል ኢንትረስት የሚያደርግሽ ልጅ ደግሞ ሆነሽ ያው ጨዋታም እኮ አለ ግን ትምህርት ደግሞ እኔ በቃ እንደምን የሚያዝናና ነገር ነበር የሚመስለኝ መሰለኝ ግን የውስጥ ስሜት ፍላጎት ይመስለኛል ያ ፍላጎት በተፈጥሮም ይመጣል ያገዘሽ ሰው የለም ቤት ውስጥ እንደው ቤተሰብ በጭራሽ እታይ ቆይ ልጅ ነች ጭንቅላቷ አረፍ ትበል ምናምን ነው እንደውም የምትለኝ ነበረው እናቴ ቆይ ትረፍ ትብላ ትጠጣ ትጫወት ምናምን ነው እንደውም የምባል ነበረውና አበዛው ነበር እኔ ግን እኔ በቃ ወደዋለሁ አሁንም ወዳለሁ ግን ትምህርት ጎበዝ ነገርምሽም በጣም ወዳለሁ እየተማርኩ አይደለም ጨረስኩኝ ዲግሪ ያስኩኝ በማርኬቲንግ ማኔጅመንት ግን አይ ዊሽ ማስተርስ መስራት ብችል አይተሰረች አይደለ ከእግዚአብሔር ጋር በቃ እሱን ነው የምፈልገው ማድረግና እሱ እንዳለ ሆኖ በጣም ደግሞ ይሄ መጫወት የምትወድ መዝለል ትጫወች ነበር ጓደኞች ጋር የሚቀረኝ ጨዋታ የለም እዚህ ትዝ የሚልሽ እንደሆነ የምትወጂው ጨዋታ አለ ምንድን ነበር የሚባለው ይሄ ገመድ ላይ ምንዘለው ሱዚ ይሄ ነው ሞድ ነበር ይሄ ደግሞ ይሄ ድንጋይ ደግሞ ደወደ ያለን ምንጫወታ እንደዚህ ወደ እሱን አሸዋ ላይ እንደዚህ ቤቱ መስራት ጎጆ ቤት ምናምን ሸርተት በቃ መሯሯጥ ነው ህፃን ባለበት አልጠፋም ትምህርት ቤትሽ የት ነበረ የተማርሽው ህፃን በቃ ልክ ይሄ ነርሰሪ ኤልኬጂ ምናምን ስንገባ የህንዶች ትምህርት ቤት ሲልቨር ቤል የሚባል ነበር የተማርኩት ከዛ ወደ ኤሌመንተሪ ገባሁኝ ከዛ ወደ ሃይ ስኩል ደግሞ ኦሜጋ የሚባል ትምህርት ቤት ነው የተማርኩት 9ና 10 ከዛ ሰፈር ቀየርን ከኦልድ ኤርፖርት ወደ ሲኤምሲ ስንገባ የዛን ጊዜ ወደ ሰሚት የሚገኘው ዲቦራ ገባሁኝ ማለት ነው እዛ ላይ ጨረሹ አዎ በቃ እዛ ገባሁኝ ከዛ ወደ መቀሌ ዩኒቨርሲቲ አስተዳደግሽ እንዴት ነበረ ከቤተሰብ ጋር ያለሽ ግንኙነት ከእናትሽ ጋር ከአባትሽ ጋር ጥሩ ግንኙነት አለኝ ግልጽ ናቸው
ፍቃድ የሚሰጡ ናቸው፣ አት ሴም ታይም የሚቆጣጠሩም ናቸው። በፍቅር ነው ያደግኩት። በቃ በመጫወት ብዙ ጊዜን ግን ማሳልፈው ይሄ ልጅ ያለሁኝ ከጎረቤት ልጆች ጋር ካጎት ልጅ ወይ ከእናቴ ጓደኛ ልጆች ከልጅ ጋር ነው በቃ ያሳለፍኩት። ከቤተሰቦቼ ጋር እንዲሁ ለመቆጣጠር እንዴት ሆነች ምናምን የሚለውን ነገር ለማየት ነው እንጂ ጊዜ አልሰጥሽም። ወደ ጨዋታ ነው ገባው። የሆነ ትምህርቴን ከጨራረስኩኝ በኋላ ወደ ጨዋታ ነው። ቅዳሜ እሑድ መጣ ጨዋታ ነው እና ይሄ እንደ ልጅ ነው በቃ ያደግኩት። ግን አሁንም አይ ቲንክ ልጅነትሽ አለቀቀሽም ይሉኛል። እስካሁን መጫወት ይላል መሯሯጥ መላፋት በቃ ስንጨርስ አይ ደስ የሚል ነገር ነው እንዴ ጨዋታ። በጣም ንጹህ ልብ ሲኖርሽ ነው ባይዘው ጨዋታ የምትወጂው እኮ። አይ ነው አይ ቲንክ እንደዛ ነው ብዬ አስባለሁ። ልጅም የሚፈልገው ብዬ ማስበው ጨዋታ ነው በቃ መሰረታዊ ነገር። ልክ ወደ 11ኛና 12ኛ ክፍል ስገባው ይሄ ሰፈር ቀየረን ያልኩሽ ሰዓት ላይ የዛን ጊዜ ነቃ ማለት ጀመርኩ። ከጨዋታው ትንሽ ገለል ብዬ ወደ ይሄ ቮለንተሪ ሰርቪስ የመስጠት ትምህርት ቤት ውስጥ ዲቦራ ያቁኛል። አሁንም ሲመለከቱ ምን ታረቂ ነበር? የኮሚኒቲ ሰርቪስ ፕሬዚዳንት ነበርኩኝ ለ2 ዓመት። ስልጣንም ጀምረሽ ነበር ትምህርት ቤት ጀምሮ። በጣም ነው ደስ የሚለኝ ነገር ነበር ኃላፊነት። እኔ ያለው ቆሻሻ መጣል አይቻልም እዛ ግቢ ውስጥ እስካሁን ድረስ ባይ ዘ ዌይ እየነዳሁ ፊት ለፊቴ ቆሻሻን እንደሚጥል ሰው የሚያናደኝ ሰው የለም። ክላክስ ምናምን አድርጌ ብዬ ነው የማልፈው። አሁንም መሬት ላይ ቆሻሻ የሚጥል ሰው በቃ እስካሁን አልችልም ነው የምልሽ። እና አደ ብለው ንጥቅ አድርገው ይጥላሉ። እኔ ምን አገባኝ ስላቸው ኢትዮጵያ ቅርበኝ እያሉ ይላል። አይ ጎበዝ ነሽ ግን በቃ ኃላፊነት ራሱ ያገርሽንም እንትን ያካብሽንም መጠበቅ አልወድም። ከቆሻሻ መጣል ባለፈ ደግሞ ሰዎችን ሜንታሊ መርዳት በዛን ሰዓት ነው የጀመርኩት። ልክ ይሄ 11ኛ ክፍል ስገባ ማለት ነው 17 ዓመቴ ላይ ያለና እዛ ያሉትን ተማሪዎች እንደኔ ባይ ዘ ዌይ ኮሚኒቲ ሰርቪስ ላይ እንዳለው ህዝብ ሌላኛው ይሄ ስፖርት ክለብ ራሱ እንደኔ ሰው አልነበረውም፣ ተከታይ አልነበረውም። ሰው ስፖርት ወጥቶ መጫወት መዝለል ነው የሚፈልገው አይደለ? ከዛ ትተውኛ ጋር ነበር የሚመጡት። ስለ እውነት ለምን መፍትሄ እኔ ጋር ሰው መፍትሄ እንዲያገኝ ይፈልጋል። እና ደግሞ ብቻዬን አይደለም መፍትሄ የምሰጠው ከሰዎች ጋር ነው። በሰው ኑሮ ነው መፍትሄ የምንሰጠው። ለምሳሌ በየሳምንቱ ስላለን ታይም ችግራችሁን which is ወይ ከቤተሰብ ጋር ያለ ይሆናል ፐርሰናል ይሆናል በዛ እድሜሽ የሚያዳምጥሽ የለም ፋየር ኤጅ ወይ ምናምን ስለሆነና ጽፋችሁ ቦክስ አለች ያስቀመጥኳት በር ላይ ሁሉም ሰው እየጻፈ ያስገባል አነበውና ከዛ ተደጋጋሚ ተጠየቀ ካለ እሷን ፒክ አድርጌ ስለሱ ነው የምንወያየው። ግን ማን እንደሆነ ስሙ አይገለጽም። የችግሩ ባለቤት አርብ ነበር የነበረን ራስ የጀመርሽ ፕሮግራም ነው? እኔ ጀመርኩት። ከዛ እዛ ጋር መፍትሄ እንሰጣለን፣ ሁሉም ሰው ይወያያል። እኔ በሆን ምን አደርጋለሁ የሚል መልሶች። ስለዚህ ሁሉም መፍትሄውን የመሰለውን ነገር ይናገራል። እንትኖችም አሉ የሚተባበሩን አስተማሪዎች ምናምን ይገባሉ። እነሱም ሀሳብ ይሰጣሉ። ግን ፈተነው ነው የምንወጣው ችግሩን የሚያስታውሱ ተማሪዎች ይኖራሉ ያስባሉ። በዚህ ሰዓት ቀጠልሽበት ግን በሌላ መልኩ በቃ ትምህርት ቤት ውስጥ ነው ይሄ ነገር የነበረው። ከዛ ውጭ ለኩላሊት ህመምተኞች በዛን ሰዓት ዳያሊሲስ ለማድረግ ለሚቸገሩ ጫማ እንድንጠርግ ሰው ነው ማሰባስበው። ብቻዬን ምንም አላደርግም። ትምህርት ቤቱን አስፈቅጄ በካርቶን ይዘን ይሄ መኪና ጋር እየሄድን ምናምን ጠይቅ ነበር። በቃ ብዙ ሰርቪስ እንሰራለን። የልጆች ልብስ ለጎዳና ተዳዳሪ በሚል ሁሉም እንዲያመጣ በማዳበሪያ የኔ ክለብ በቃ እንዳልኩሽ በጣም ፓወርፉል ነበር። ለመቄዶኒያ በጣም ብዙ ነገር ብቻ ሰርቻለሁ በዛን ሰዓት። በምን ምክንያት ነው እንደዛ ልትሰሪ ቻልሽው? ከቤተሰብሽ ያየሽው ነገር አለ ወይስ ተፈጥሮ ነው? ይሄ ተፈጥሮ ይመስለኛል። እግዚአብሔር ነው። አዎ እግዚአብሔር ነው። አንቺ እንደዚህ አይነት ልብ እኮ ዝም ብሎ አይገኝም። እግዚአብሔር ነው። እሱ ነው ልል የምችለው እንጂ ቤተሰብ ውስጥ አንቺን ፍላጎት እንዲያድርብሽ ያደረገሽ ሰው ምናምን የለም። ሰፖርት ያደርጉኛል፣ ይገረማሉ። እና ትምህርት ቤት በጣም ነው የሚመሰገኑት። ይሄ ሊዲያ እንደዚህ አጥፍታለችና ወላጅ አምጪ ተብዬ አላውቅም። ለምስክር ወረቀት ነው የምትሄደው ማዘር እና ሁሌ እንደተሞገሰች ነው። ስንተኛ ልጅ ነሽ? በቃ እኔ ነኝ ያለኋት። አንድ ነን። ግን በአባቴ በኩል እህትና ወንድም አለኝ። ግን በእናትና በአባት እኔ ብቻ ነኝ ያለሁት። አንዱን ሺህ ያርግላችሁ ይባላል። ይሄ ነው ማለት ነው። ባንቻየን አሜን። ስለ ዩኒቨርሲቲ ትምህርት ቤት ጋር የነበረሽ ቆይታ እንሂድ። ብቻሽን ተነጥለሽ ሌላ ክፍለ ሀገር ሄደሽ የነበረሽን ህይወት ደግሞ እስቲ ትንሽ አካፊ ናጫችን። ከባድ ነበር። ምን አይነት ነበር ስሜቱ?
ወይ እምባዬ ነው የሚመጣው ማርያምን እውነት በጣም ከባድ ነበር። ምኑ ከበደሽ እንደው? ሁሉ ነገር በጣም አሁን ሳስታውሰው እንዴት ነው ያለፍኩት እላለሁ። በተለይ የመጀመሪያው አመት በጣም ከባድ ነበር። ከዛ ነው እየወደድኩት ደስ እያለኝ ኢንጆይ እያረኩት ምናምን የመጣሁት እንጂ ከባድ ነበር። ከባድነቱን ሳስታውሰው እንኳን ማሰብ አልፈልግም። ግን ልክ እኔ አሁን በወልጅ ዩኒቨርሲቲ ልጄን ልካለሁ ምናምን የሚል እንትን ውስጥ እስከምገባ ድረስ ማለት ነው። በእኔ ዘር በእኔ ቤተሰብ እንደዚህ ክፍለ ሀገር ዩኒቨርሲቲ ሲላክ ምንድን ነው ሰፖርት ማድረግ ያለብኝ እንደው ካጠገባቸው መሆን ያለብኝ ብዬ እስከማስብ ድረስ በቃ ሌላም ሰው እንዴት ነው የሚሆነው? በተለይ ብቸኝነት መጀመሪያ ስገባ ብቸኛ መሆን መሰለኝና ከብዙ ሰዎች ጋር ጓደኛ ሆንኩኝ። ፍሬሽ ስትገቢ የሚያጋጥመው ይሄ ነው። ብዙ ተማሪ ይረዳኛል ብዬ አስባለሁ። እና ሄደሽ የማታውቂበት ሀገር ላይ እንዲሁም የመቀሌ ህዝብ ደግ ነው፣ የዋህ ነው፣ ሩሩህ ነው፣ አብይ ነው። አልችልም ስለ እነሱ ማውራት አልችልም። በህይወቴ ምንም አይነት ኢንተርቪው ላይ ምንም አይነት ፖድካስት ላይ እንበይ መታወቅ በህይወቴ I'm sorry ገንዘቡ ገባ። በጀት ማድረግ አለብኝ። መቼም ጽፌ አልዘልቀውም። ይህን በስልኬ ማድረግ ብችል ቪዲዮና ፎቶ ለመላክ ሀገርኛ አማራጭ ቢኖር ሳምሰንግ በኪውአር ኮድ ብከፍልስ? ሰላም፣ የሚገባሽን አውቀናል። አዲሱ ዳሽን ሱፐር አፕ ከች ብሎልሻል። በትክክል ዳሸን ሱፐር አፕ በኪውአር ኮድ ለመክፈል በጀት ለማቀድና ለመከታተል ቴክስት፣ ፎቶ፣ ቪዲዮና ማንኛውንም ፋይል ያለምንም ክፍያ በቀላሉ የሚላላኩበት ሀገርኛ መተግበሪያ። ቢል ለመክፈልም ሆነ የአየር ሰዓት ለመሙላት ገንዘብ ሲልኩ እንደ ቴክስት በፍጥነት። ታዲያ ምን ቀረ? አንድ እርምጃ የቀደመ ቀላል፣ ፈጣንና አስተማማኝ የላቀ ቴክኖሎጂ ውጤት በአንድ መተግበሪያ ሁሉም ይቻላል። ዳሽን ሱፐር አፕ። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። እሺ ፈገግ ብዬ ነው ማውራት የምፈልገው አሁን። ዩኒቨርሲቲ ስገባ ቅድም እንዳልኩሽ ዋናው ነገር ጓደኛ አለመኖር ነው እና የምታውቂው ሰው አለመኖር ነው እዛ ላይ እና ሁሉንም ሰው ጓደኛ ለማድረግ ትሞክሪያለሽ። እንደን መግባት በሌለብሽ ቀዳዳዎቹ ላልትገቢ ትችያለሽ እና መዋል ከሌለብኝ ሰዎች ጋር ሊያሱለኝ ይችላል ብቸኝነት። በዛን ሰዓት አይምሮ ያን ያህል የዳበረም አልነበረም። ልጅ ነኝ። ይሄ ማይንድ ስታተስ የለኝ እና ከእንትና ጋርም ጓደኛ ነኝ ከእንትን ብቻ I just want to be a friend ከሁሉም ሰው ጋር በዛን ሰዓት። አንደኛ እሱ ነው። ሁለተኛ የጤና ጉዳይ ነው። አለርጂ መነሳት የጀመረው እዛ ሆኜ ነው እና ሙሉ ሰውነቴን ያሳክከኛል፣ ያብጣል። ከዛ ማታ ማታ በጣም ስለሚያሳክከኝ እግሬ ጋር ምናምን ይደማ ነበር አንሶላይ ላይ ማለት ነው። ከዛ ክላስ ደግሞ ለመግባት ይከብደኛል። ዶርም ነው የምንኖረው ለ6 ምናምን ደግሞ ከዛም በላይ ነው 6-7 እንደዛ ነገር ነን እና ፈርስት ይር ነው በጣም የከበደኝ። ሰከንድ ይር እና ተርድ ይር ግን በጣም አሪፍ ነበር። ለምን ዶርም ሜቶቼ ተቀየሩ። 2 ጓደኞቼ ነበሩ በቃ ከኔ ጋር አብረው ሙቪ ያደረጉት። በጣም አሪፍ ሆነ። ለመድኩት። ከማን ጋር መዋል እንዳለብኝ ገባኝ። ነገሮችን አንዳንድ ጊዜ አመለካከትሽ ነው። አመለካከትሽ ልክ ካልሆነ ነገር ሁላ ነው ይመሳቀል። ትልቅ ይሆንና ህይወትሽን ሁሉ ያመሰቃቀልብሽ ይችላል። ይከብዳል። ግን አመለካከትሽን ካስተካከልሹ ግን በደንብ ማኔጅ መደረግ ትችላለች። እሱ ነበረ ችግሬ እኔ። ስለዚህ ስገባ የነበረኝ ነገር መጀመሪያ ያልኩሽ እንትን ብቸኝነት፣ ከዛ ከብዙ ሰው ጋር መዋል፣ መሳቅ የሌለብኝ ቦታ ልስቅ እችላለሁ ማይም ኮምፎርታብል ሳልሆን ከሰው ጋር ለመሆን በሚል ማለት ነው። ከዛ ደግሞ ህመም፣ ከዛ የጨጓራ በሽታ፣ ምግቡ አለመስማማት ወይ አልቻልኩኝም። ከዛ ደግሞ ይሄ ከነዚህ አይነት እንትኖች ደግሞ ቀጥሎ በዛን ሰዓት ላይ እንደዚህ አይነት ሁኔታ ውስጥ ደግሞ እያለሁኝ ገንዘብ ምናም ደግሞ አይበቃሽም። ቤተሰብ የሚልከው ገንዘብ ምንም በዛን ሰዓት ምንም አይሰራልሽም እና ኮስት ሼሪንግ አለን ስትወጣልን የምንጠቀማት እሷ ስትመጣ ነበር ደስ የሚለኝ። ገንዘብ እንዴት ማኔጅ እንደሚደረግም ግራ ገባኝ። የሰጡኝን በእንዴት ነው ማለት የወር ተልኮልሽ ለምግብ ለውሃ ከቧንቧ አይደለም እዛ መጠጣት የምትች ግዴታ መግዛት አለብሽ ጫው ስለሚል ማለት ነው። ሳሙና ሊሆን ይችላል፣ ሻምፖ፣ ኮንዲሽነር ይሆናል፣ የሞባይል ካርድ ሊሆን ይችላል። በጭራሽ አይበቃሽም። የወሩን ለ10 ቀን 15 ቀንም አይበቃም። ከዛ 15 ቀን ምን በልተሽ ታድሪያለሽ?
የዛን ሰዓት ላይ እንደዚህ ጓደኞች ነበሩኝና ያንዳችን ያልቅላ ወደ አንዳችን እንዞራለን እንዲየዞርን ከዛ ደግሞ እንበደራለን እዛው ምግብ ቤቱ ላይ ከዛ ኮስት ሼር ወይ ሲመጣ እንከፍላለን ተዛዝለን ነው ያለፍናት በጣም ከባድ ነበረ ከዛ ትምህርቱ ደግሞ እንዴ የምታውቂው ሃይ ስኩል ነው የሶሻል ክላስ ተማሪ ነበርኩኝ ወደዛ ስገባ እንዴ ትምህርቱ የሚሆነው ይከብዳል ትንሽ አዲስ ነገር ስለሆነ ከዛ ከሁሉም ነገር ደግሞ በላይ መታለል ማለት ህይወትሽን በምን መንገድ መምራት እንዳለብሽ አለማወቅ ከቤተሰብ ስትለቀቂ ነፃ ይሆንሽ ይመስልሻልና ብዙ ነገር የሚጀመረው በዛ እድሜ ነው መሆን የሌለበት ነገር ማለት ነው ወደ ሱስ ሊሆን ይችላል ይወጣሽ አልባሌ ቦታ መዋል ሊሆን ይችላል ትምህርት ላይ ብቻ ፎከስ አለማድረግ የሄድሽው ፐርፐዝሽ እሱ ሆኖ እንዳለ ከዛ ደግሞ ያንን ነገር አላደርግም ደግሞ ስትይ ፋራ ናት ነው የምትባየው ወይስ ምናምን ነገር ሰው ትገለያለሽ ላለመገለል መመሳሰል አለብሽ ስትመሳሰይ ተጣፊያለሽ እሱ እንዴት ታልፊዋለሽ ኖባዲ እኔ ያስተማረኝ ሰው የለም ያን ይሄ እንደሚገጥመኝና እንዴት ማለፍ እንዳለብኝ እሱን ፊገር አውት ለማድረግ ግራ ገባኝ እንዴት ነው የሚመረጠው እኔ ትምህርት ነው የምወደው እንዳልኩሽ እና ራሴን መለወጥ ነው የምፈልገው ራሴን መቀየር ቤተሰቤን መቀየር ከቤተሰብ አልፌ ሀገር አልፌ አፍሪካ ከአፍሪካ አልፌ ዓለምን መቀየር ነው የምፈልገው በቃ የሆነ ጠንካራ ማንነት ነበረኝና 6 ወር የመጀመሪያ 6 ወር እንደዛ ተከብድ ነበር ግን ላይብራሪ ነበር አብዛኛውን ጊዜ ማሳልፈው because በቃ ሰው ያገኘኝም እዛ ነው ሙሉ ምናምን ነገር ከ6 ወር በኋላ ግን ይሄ ማስታወቂያ ስራ ምናምን ነገር ለእረፍት ስመጣ አገኘሁኝ መስራት ጀመርኩ ዩኒቨርሲቲ ከመግባቴም በፊት አንድ ማስታወቂያ ሰርቻለሁኝ እኔ ገና ሃይ ስኩል ሆኜ ወደ ዩኒቨርሲቲ ልሸጋገር ስል ነው ካስት ተደርጌ የመጀመሪያ ማስታወቂያ የሰራሁት እና የዛኔ ቲቪ ላይ መታየት ትልቅ ነገር ነው በጣም ካስት ሆኜ ምናምን ፓይለት ሆኜ ምናምን ነበር የሰራው ሙሉን እኔ ነኝ አንዴ ልጅ እየሆንኩ ነው የምሰራው አንዴ ፓይለት ሆኜ እዚህ ጋር ደረስኩና አሚልና ቲቪ ላይ በጣም ይታይ ነበር it was a big deal በዛን ሰዓት big deal ነበር እሱን አልፌ ደግሞ ከዛ ላይ ያዩ ደግሞ ካስት ያደረጉኝ ነበር ከዛ ክሊፕ ምናምን ብቻ እንደዚህ እየተባለ ወደ እንትኑ እየገባው መጣ ወደ አርቱ ሞዴሊንግ ደግሞ ፎቶ አንሱኝ በማለት ነው እኔ መቀሌ ዩኒቨርሲቲ ላይ የምታወቀው አሁንም ተወጃልሽ ይሉኛል በጣም ነበር ፎቶ በጣም እና ፎቶ አንሱኝ ድርቅ ልባቸውን አመዳም እኮ ነው እኔ ባይዘው ፎቶ ማንሳት በጣም ነው የምወደው መነሳት አይደለም በቃ አብረን ነው አላ በጣም ነው የምትወጂኝ እኔ አስቀምጥሽም በደስታ የዛን ሰዓት ኖርማሊ የግቢ ያለባበስ ነው የምለብሰው ታይት ካልሲ እንትን ጫማ ኖርማል ነጠላ ጫማ ሰፊ ቲሸርት ካማረብኝ ቁጥርጥር ተሰርቻለሁ ካላማረብኝ ወደ ኋላ ሲጭ በቃ እንዳልኩሽ ለፎቶ ራሱ ያን ያህል እንትን አልነበርኩኝ ግን አንሱኝ ነው በቀደል ስልችታላችሁ ለምን ሞዴል አትሆኝ ምናምን ይሉኛል ለምን አትሞክሪ ምናምን እስኪ ሞክራለሁ ያው ያቺም እንትን ስላለች ያቺም ማስታወቂያም ስለተሰራች ከዛ እዚህ መጣው በእረፍት አይ ቲንክ ገና ይመስለኛል ፎቶ ተነሳሁኝ ስፖንሰር ጠየቅኩ ልብስ ምናምን ስጡኝ ይሻሉኝ እግዚአብሔር ይስጣችሁ ሁላችሁ እሺ ላላችሁ ይስጀምር ያንቺ ትጋት እኮ ነው ሰው ከሞከረ ምንም ነገር ላይ ይሳካ አይችልም አይደል እግዚአብሔር ተጨምሮበት ወደዛ ስራ ስገባ በዛን ሰዓት ደግሞ ካስቲንግ ኤጀንቶች ላይ ፎቶ ሲገባ ይሄ ስፖንሰር ተደርጌ የተነሳሁት ፎቶ ብዙ ስራ መጣ በዛን ሰዓት 10,000 ብር ማስታወቂያ ከፈልሻ ኢማጂን ከወር የምትላክልኝ ብር ያልበቃችኝ ሴትዮ 10,000 ብር ይከፈልሻል ነይና ማስታወቂያ ስሪ was a big deal ከዛ 20 ትንሽ ነገር ደግሞ 5 ምናምን ሲደማመሩ ብቻ በሁለት ወሩ 30,000 ብር ምናምን ያስገኝ ሰራ ሀብታማ ተማሪ እንዴት መጥቼ ልስራው እንዴት መጥቼ ልስራው ትምህርቴን ትቼ መየመጣው መስራት የምችለው ቅዳሜና እሁድ መስራት ጀመርኩ ገንዘብ ማግኘት ጀመርኩ ማለት ነው ከዛ ደግሞ ይሄ የማሳመን ብቃቱ አለኝ ሰው መጣሁና ለአንድ ድርጅት አሳመንኳቸው ስትፈልጉኝ ቅዳሜና እሁድ ፕሌን ቆርጣችሁልኝ አምጡኝ እኔ ግን ከዛ ሆኜ ልስራላችሁ ሶሻል ሚዲያ ላይ እዛ ሆኜ ፎቶ ብዙ ተነስቼ ይሄ ገና ካስቲንግ ኤጀንት ላይ ፎቶ ከመበተኑ በፊት ብዙ ፎቶ ስፖንሰር ልብስ ጠይቄ ለብሼ ፎቶ አንስተውኝ እሱን ኢንስታግራም ላይ ፖስት አደረግ ነበር ጀስት ፖስቲንግ ብቻ ማለት ነው እዛ ተቀምጬ ሶሻል ሚዲያ ዝም ብሎ እየገባኝ ነበር ትንሽ ጥቅም እንዳለው እኔ ሶሻል ሚዲያ ላይ ላስተዋውቅላችሁ ብዬ የማሳመን ስራ ሰራው ለአንድ ድርጅትና ከዛ አሳሉኝ
እኔ ፖስት አደርግላችኋለሁ ብዙ እዚህ ተነስቼ ሄጄ እዛ ስቶክ እናንተ ስትፈልጉኝ ኤግዚቢሽን ሲኖር ባዛር ሲኖር ምናምን ጥሩኝ መጥቼ ደግሞ ፕሮሞት አደርጋለሁ ቢልቦርድ መስቀል ትችላላችሁ ምናምን አልኳቸው። ሲጀምር ህልሜ ነበር በዛን ሰዓት ላይ እንደዚህ ፎቶ ተነስቶ ተለጥፎ ራሴን ማየት በጣም ነበር የሚያስደስተኝ። ከዛ ኦኬ እሺ ታዲያ ምናምን በወር 5000 ብር ደሞዝ እንደ ደሞዝ ከፈሉኝ። እሺ አላሉኝም። አሪፍ ሀሳብ ነው የሰጠሻቸው። በጣም ተቀበሉ። ለእነሱ ትንሽ ሊሆን ይችላል፣ ለእኔ ትልቅ ነበር በዛን ሰዓት። ወደ ትምህርት ቤት የተመለስኩኝ ሌላውን ተውኩትና የትኛው እንደሚያዋጣኝ መጀመሪያ ከራሴ ጋር ከተነጋገርኩና ሌላውን እየመጣሽ ስር የሚሉኝን ነገር አቆምኩት። ከዛ ለዚህ ካምፓኒ ብቻ ለሆነ ወራቶች ያህል ሰራሁኝ ማለት ነው። እሱ በደንብ አስተዳደረኝ በጣም አሪፍ አድርጎ ተማሪ ሀብታም ሆንኩኝ ማለት ነው። ግን ነኝ ብዬ እንደዚህ አላወራም በዛው፣ ምክንያቱም ብዙ ተማሪ አለ እንደዛ የምታረጊው ነገር አለም ሼር ታረጊያለሽ ታካፊያለሽ ያለሽን እንጂ ይሄን ያህል ፕራውድ የምትሆኝበት ነገር አይደለም። ከዛ እሱም ለሎንግ ተርም አይደለም ለሆነ ጊዜያት ያህል ነውና ራሴን ብቻ ከዛ ጀምሮ መቻል ጀመርኩኝ። የዩኒቨርሲቲ ላይፍም እየቀለለ መጣ ማለት ነው። እየለመድኩት መጣሁኝ። ፈርስት ይር ነው የከበደኝ እንዳልኩሽ። ሰከንድ ይር ላይ ዶርም ሜት በጣም ትልቅ ነገር ነው። አብሮሽ የሚኖር አይደለ? የተባረኩ እግዚአብሔር አሁንም ድረስ በጣም ማመስገን እፈልጋለሁ። የተባረኩ ልጆች ናቸውና ሰላም ሰጡኝ። በቃ ሰላሜን ያገኘሁት ደስታን ያገኘሁት ሰው ከነሱ ጋር ሲሆን ጓደኞችም ነበሩኝ እዛ ውስጥ። በቃ ደስ የሚል ህይወት ጀመረ ማለት ነው። ይሄ ችግሩ ነገር ጉዳይ ተቀረፈ። ያለው ህመሙ ብቻ አለርጂው ብቻ ነበር። ቤተሰብ ደግሞ ተይለኝ ነበር በቃ ነይ ወደዚህ ተመለሽ ይልሻል። ህመም ከመጣ ምን ታረጊያለሽ? አይትስ ኦኬ ምናምን እያልኩኝ እየለመድኩት መጣ። ጥቁር ነበረብኝ እግሬ ላይ እንደውም ድሮ የሆነ በቃ ዝም ብለሽ አብረሹ መኖር ጀመርኩኝ። ከዛ እሱም አይ ቲንክ ለመደኝ እየተመኘመጣ ፈራሽ ተላመድ ከአየሩ ጋር በሄድኩ ቁጥር ነበር ልክ ረፍት ሆኖ ወደዛ ሲሄድ ነበር የሚያመኝ። እኔም በቃ ለመድኩት መሰለኝ። ትንሽ መድኃኒት ምናምን ታዘዘልኝ እየለመድኩት መጣው። ኑሮ ቀጠለ። እዛ ግን ሆነን እንደዛም ሆነን ደግሞ መሀል ላይ ስራ ይጠፋል። ሊቀር ይችላል ስራው ለሁል ጊዜ አይደለም። ይሄ ያልኩሽ በሴቪንግ ሊሆን ይችላል የምንቀሳቀሰው ምናምንና እናጣለን ስቲል። እንደዛም ሆኖ የተማሪ ሀብታም የለም አይደወይ እንዴ። ከባድ ነው፣ ወጪ ብዙ ነው። በጣም ከባድ። ከቤተሰብ ተለይተሽ ስትኖሪ በጣም ከባድ ነውና እንዲሁ እንዳልኩሽ ተጋግዘን ከዛ ደግሞ እንዲህ ድግስ ሲኖር አሁን የመቀሌ ህዝብ ምልሽ እሱን ነው። ቅድምም በይመጣው ለዛ ነው ረቡን አናድርም እንሄዳለን። በራቸው ላይ ልጆቼ ግቡ ብለው አብልተው ማርያምን ነው ምልሽ አብልተው አጠጥተው ምናምን ነበር የሚያስወጡንና ፊት እንኳን አይነሱንም። በተለይ ኪዳነ ምሕረት የሆነ እንትን ሲል ይሄ በዓላቶች ሲሆኑ ዛሬ እኮ ሚካኤል ነው ኑ እንውጣ እና የእናትሽ ቤት ነው የሚመስልሽ ሄደን ልጆች አደይ ገፍተን በልተን የሚቀጥለው ደግሞ እንዳትቀሩ ይሉናል አለች ማለት ነው። የሚቀጥለው ደግሞ አመት ተጠርተናል። አትቀሩም? አረ ቀረም እንዴ እንኳን ተጠርታችሁ ኖርማሊ ባትጠሪም ቤትሽ ነው፣ የሁሉም ሰው ቤትሽ ነው። እየገባሽ በቃ ደስ ይላል። ተማሪ እንደዛ ነበር የሚያልፈው። ከዛ ደግሞ ጓደኛ ለጓደኛ ትተጋገዣለሽ። ብዙ ልጆች ከወላጆቻቸው ተለይተው ትምህርት ቤት የሚሄዱ ልጆች አሉ። የሁላችን ልጆች የሚደርሱበት የትምህርት ደረጃ ነውና እንደውም ከዚህ ጋር ያይዘሽ ወደ ዩኒቨርሲቲ ሲሄዱ ምን አይነት ቅድመ ዝግጅት ቢኖራቸው ትያለሽ? እንደው ካንቺ ካሳለፍሽው መጀመሪያ ምን ማድረግ ለምን እንደሚሄዱ ማወቅ። የሚሄዱት ለመማር ብቻ ነው፣ ለሌላ ጉዳይ አይደለም። ፖይንታቸው መማርና መማር ነው። ሌላ አጀንዳ እንደሌላቸው ማመን አለባቸው በመጀመሪያ ደረጃ። ከዛ ደግሞ ከቤተሰብ ተለይቶ ሌላ ቦታ ሲኬድ በጣም ነፃነት አለ ሳይሆን በነፃነት ልክ ፈተና አለ። ስለዛ እሱ ለመፈተን ሬዲ ናችሁ ወይ? ስለዛ እሱንም ለመጋፈጥ ደግሞ ምን አዘጋጅታችኋል? ላለመታለል ሰው ስለሆነ እንታለላለን፣ ያጓጓናል ነገሮችና እሱን ስሜት እንዴት ገታ ማድረግ ይቻላል? እሱን ተለማምደው መሄድ አለባቸው። ከዛ በቃ አላማቸው ትምህርታቸውና ትምህርታቸው ላይ ብቻ መሆን። አንድ ሰው ለዛ ነው የሄዱት፣ ሌላ ጉዳይ አልሄዱም። እና እኔ ምንድነው የህይወቴ ቁልፍ ምንድን? በዛን ሰዓት መማር ነበር ስራዬ፣ እሱ ነበር ቁልፉ ምንድን ነው ብዬ ካመንኩት ለራሴ ካሳመንኩት በኋላ ነው ትምህርቴ ላይ በደንብ አድርጌ ፎከስ አድርጌ መማርና የምፈልገውን ውጤት አግኝቼ ተመርቄ የወጣሁት። ለዛ ነው የፈለኩትን አቺቭ ያስቀመጥኳትን ነጥብ ነው ይዣት የወጣሁት። አንቺ ግን ያጋጠመሽ ፈተና ነበር እንደው ከመስመርሽ የሚያስወጣ? ለጓደኛ ብቸኝነት ችግሩ ምኑ በሽታው ምናምን ነው እሱ ነበር የነበረው። እና ፎከስ ማድረግ
የሆነ ነጥብ ታቂዋለሽ ገና ሌላ ማለት የምፈልገው ገና ስትገቡ ዩኒቨርሲቲ ገብታችሁ ውጤታችሁ የመጀመሪያዋ 6 ወር ከተበላሸች ከዛ በኋላ ለማስተካከል በጣም ይከብዳል። ያቺን 6 ወርን የመጀመሪያ ላይ ከበደኝ ያልኩሽ ሰዓት ላይ ትምህርቴን አልዘነጋኋት ጥሩ ነጥብ ነበር ያመጣሁት። እሱን እያልኩኝ 3.9 ድረስ ነበር ማምጣት የምፈልገው 3.9 አመጣሁ። አንቺ በጣም ጎበዝ ልጅ ነሽ። አዎ አንቺ ጎበዝ። ከዛ 3.5 ደግሞ ከዛ እንትን ነው ይወጣል ይወጣል ግን የምትመረቂበት GPA እንዲሆን የምፈልገው ሪል ነገር ስለሆነ ሪያሊቲ ነው እኔ የማስበው ይሄ። ስለዚህ 3.5 መመረቂያዬ 3.5 እንዲሆን ነው የምፈልገው አልኩኝ። 3.9 አመጣለሁ አንዴ 3.4 3.7 እንደዛ እያለ ተጨምቆ መጨረሻ ግን ስወጣ አልኳቸው 3.5 ነው ማምጣት የምፈልገው። ፎርም ባመጣ እኮ ደስ ይለኛል እሱማ ግን ሚኒመም ይሄ መሆን አለበት። ጎበዝ። ግን ከዛ ፈቀቅ አላልኩኝ። ይሄ የሚያሳየው ምንድነው አንድ ሰው የሚፈልገውን ካወቀና ካስቀመጠ አይምሮ ውስጥ ይሄን ፈልጋለሁ ካለ ማግኘት እንደሚችል ያሳያል። ፎከስ ካደረገ ከዛ ከሴቶች ከ1 እስከ 3 ደግሞ ሰርቲፊኬት ተሸልሜያለሁ ከዩኒቨርሲቲው ማለት ነው። በሴቶች ደግሞ በውጤት ጥሩ ላመጡ ሰርቲፊኬት ይሸልም ነበር ግቢያችን። በሱም ብር ራሱ ይሸልም ነበር። ብር 500 ብር ብዙ ነው። ዋናው ሽልማት ነው። ብዙ ነው ተሸልሜ አያችሁ እንደዚህ ብር ይሆናል ብዬ በዚህ አያይዘሽ እንደው ዩኒቨርሲቲ ለሚገቡ ሴቶች ትችላላችሁ የሚል ምክር አይዟችሁ ጎብዙ የሚል ኦፍ ኮርስ መቻል የሰውነት ጥበብ ነው። ሰው በመሆናችን ብቻ እንችላለን። ሲሰጠን አይምሮ ተሰጥቶን ነው አይደል የተፈጠር ነው። ከእንስሳም ከምንም የሚለየን የማሰብ ችሎታችን ነው። ከዛ ደግሞ የእግዚአብሔር አምሳል መሆናችንን አትዘንጉት። ትልቅ ጸጋ ነው፣ ትልቅ ክብር ነው። አንድ ሰው የፈለገው ነገር ካለ ማሳካት የማይችልበት ምንም አይነት ምክንያት የለም። ስለዛ ኤክስኪዩዛችሁን አቁሙና ለምትፈልጉት ነገር ሩጡ። ይሳካል፣ ይሆናል፣ ይቻላል። ሌሎችንም ያበረታታል። እና እንደውም ስለመጣሽና ይሄንን ስለተናገርሽልን በዚህ አጋጣሚ እናመሰግናለን። Thank you so much። ሌላው ከዩኒቨርሲቲ ምረቃ በኋላ ሊዲያና ወዴት ሄደች? ከዛ በኋላ ወደ ስራ ገባሁ። ወደ ራስሽ ስራ ወይስ ተቀጥሮ ወደ መስራት? ተቀጥረሽም ሰራሽ? አዎ ሰርቻለሁኝ። እንዴት ነበረ ስሰራ ገና ይሄ 11ና ከዩኒቨርሲቲ በፊት ወዳለው ልመልስሽ እና 11ኛ እና 12ኛ ክፍል ላይ እንዲህ ፍጥነቴን ምናምን ነገር ተገንዝባ አንድ ወዳጃችን ስራ እድል አመቻቸችልኝ። ገና እዛ ያለው ለክረምት ነው ግን ለሁለት ወር ማለት ነው። 11ኛ ክፍልም 12ኛ ክፍልም ሴልስ ሆኜ ነበር የሰራሁት በዛን ሰዓት እና ለሰዎች ማስተዋወቅ ነው ያንን ነገር። ይሄን ግዙ፣ ተጠቀሙት፣ ኮሜንት ካላችሁ እዚህ ጋር ጻፉልን። አበሶ አክቲቭ። ከዛ ደግሞ ይሄንን ከጨረስኩኝ ኮሜንት ከዛ አጠገቤ ሱፐርማርኬት አለ። ባይ ዘ ዌይ እዚህ ጋር ማንሳት የምፈልገው አንድ ሚራክል ልንገርሽ። እሺ። ይሄ ሱፐርማርኬት የት ነበረ መሰለሽ? ሞርኒንግ ስታር ሞል ታች ነው፣ ግራውንድ ላይ ነው እና እዛ ጋር ቆሜ ትንሽዬ መሸጫ ነገር ነች። ስለ ዋይን ነው ፕሮዳክቱ እና ትንሽዬ መሸጫ ነች እና እዛ ጋር ቆሜ ነበር። ከሱፐርማርኬት እየገቡ እንዲገዙ ነበር ፕሮሞት ማደርገው። ከዛ ኮሜንት እንዲጻፉ ስለኔም ስለምንም ይሄን ግዙ ይናርጉ እያልኩ ነበር በዛን ሰዓት እና አይ ቲንክ 2000 ብር ነበር ደሞዜ ለ5 ቀን ምናምን ነበር ያችን የሰራሁት። እዛችሁ ቦታ ላይ ነው ምልሽ ያችሁ ሱፐርማርኬቷ ተቀይራ እግዚአብሔር ቀን ቀይሮ በ2000 ብር ሰራበት የነበረችበት ቦታ ተቀይራ የሆነ የቢዩቲ ብራንድ አምባሳደር አድርጎኝ ያንን ሱፐርማርኬት ወጥተው እዛ ላይ ቢዩቲ ብራንድ ቢልቦርድ ተለጥፎ ምን ብሎ እዛ ጋራ ብራንድ አምባሳደር ሆኜ ደግሞ የዛሬ 2 ዓመት ምናምን ሰራሁበት። እግዚአብሔር ግን አይረሳም አልኩኝ ስለ እውነት እና ይሄ ለኔ ሚራክል ነው። እዛች የቆምኩባት ቦታ ላይ ህይወቴ በሌላ መንገድ ተቀይሮ ህልሜ ተሳክቶ ያየሁባት ቦታ ነች ያችና ለዚህ እሷን ማንሳት ፈልጌ ነው። 11 እና 12 ነው ስራ የጀመርኩት ወደ ሴልሱ ስገባለሽ አለ 5 ቀን ምናምን ያቺን ሰራው። 12 ላይ ደግሞ ሙሉ ስለ ኤምባሲዎችን ድርጅቶችን ምናምን እንዲረከቡን ማድረግ ነበር ስራዬ። 12 ግሬድ ደግሞ ሆኜ ማለት ነው ይሄን የዋይን ካምፓኒ። እሱም በጣም ተሳክቶልኝ የጨረስኩት። ከዛ ነው ወደ ዩኒቨርሲቲ የገባሁት መሀል ላይ ማስታወቂያ ሰርቼ እሱን ሰርቻለሁኝ። ኖርማሊ ትንሽ የሴልስ እንትን አለኝ። ከዛ ማስታወቂያውን ሰራሁኝ፣ ዩኒቨርሲቲ ገባሁ። እንዳልኩሽ ዩኒቨርሲቲ 3 ዓመት ተማርኩ። በመሀል የሆነ ነገር ተፈጥሮ ስለነበረ ትምህርት ላይ መቀጠል አልቻልንም። ከግቢ ውጡ ተባለ፣ ኮሮና፣ ጦርነት፣ የተለያየ ነገር እንደን ተመልሼ ሄጄ ጨረስኩኝ ዩኒቨርሲቲ።
ከዛ ነው ወደ ስራው የገባሁት። በተለይ ኮሮና ሲመጣ ከዩኒቨርሲቲ ውጡ የተባልንበት ሰዓት ላይ ስራ ጀመርኩ በራሴ ነው የጀመርኩት። ምክንያቱም ኮሮና ሲመጣ ይሄ በመሀል የሚመጣው ማስታወቂያ ያልኩሽም ደሞዝ ይሰጠኝ ነው ቆም በቃ ወደ መፍትሄ ነው የምትሄጂው። ወደ ታዲያ ቤተሰብ አልጠይቅ ተመልሼ ምን ማድረግ እችላለሁ? ትንሽ የነበረችኝ አቅም ኦንላይን ነበረች ያቺ ኢንስታግራም። እሷ ላይ ጁለሪ ብዬ ያገኘኋትን ልብ ለመጽሐፍ ማስታወቂያ የተሰጠኝን ገንዘብ ቀይሬያት ወደ ሽያጭ ገባው። እቺ እብድናት እንዴ ምናምን ይሉኝ ነበር ቤት የሀገር ኮልኮሌ ሰብስበሽ ማን ይገዛኛል ብለሽ ነው ምናምን ነበር የሚሉኝ። ግን ራሴ አስተዋውቂው ምናምን እንደ ኦንላይን ሾፒንግ የዛኔ ደግሞ ኦንላይን ሾፒንግ የለም በዛን ሰዓት አልነበረም። ከዛ እሱን እየሰራሁኝ ምናምን ብቻ ኮሮና አሪፍ እንትን አመጣልኝ የሶሻል ሚዲያ ላይ አክቲቭ የመሆን ነገር። ከዛ በኋላ ወደ ዩኒቨርሲቲ ተመለስ። ኮሮናውም ሁሉም ነገር ሲያበቃ ጨረስኩ ትምህርቴን፣ ተመልሼ ወጣሁኝ። ከዛ ወደ ተቀጣሪነት ስልሽ ሴልሶችን ማሰልጠን። ለምሳሌ የውሃ ካምፓኒ አንድ የሰራሁት አለ። ገና ተመረኩኝ። ወደ ስራ ምናምን ከገባው በኋላ ማስታወቂያ ፊቴን አልነበረም የዛን ጊዜ የተጠቀምኩት ጭንቅላቴን ነበረ። ገባሁኝና ትንሽ ተማርኩኝ። የሚሉኝ ሁሉ ባይዘዌ በሄድኩበት ቦታ የሆነ ትምህርት ትወስጃለሽ? እማራለሁ። አሁንም እየተማርኩ ነው። ከማንም ሰው እማራለሁ እና ትንሽ ተማርኩ። የሚሉትና አየው ሰማው ምናምን ነገር። ከዛ ምንድነው ኬፓቢሊቲ ሲሉኝ ሽያጭ ላይ እንዲያርጋለሁ። ከዛ ውሃ የሚያከፋፍሉ ድራይቨሮችና ሴልሶችን ማሰልጠን ጀመርኩ። እየገባው ክላስ መስጠት ጀመርኩ ማለት ነው። በሱ ደሞዝ ተከፋይ። ከዛ ሶሻል ሚዲያ ደግሞ እንዲሁ ለአንድ ካምፓኒ ሶሻል ሚዲያችሁን ማኔጅ ላድርግላችሁ አልኳቸው። ፕሮፖዝ አረኩሽ አሉኝ። ውጤቱን ታዩታላችሁ አልኩኝ። አደረኩ። እሱንም እንዲሁ ሰክሰስፉል ሆነ ነገር። እግዚአብሔር እያስተካከለልኝ መጣ ማለት ነው። ከዛ ነው በደንብ ወደ ማስታወቂያው የገባ ያለሁት። ጥረትሽ ነው ወደዛ የሚያስገባሽ። በምትነግሪኝ ነገር በጣም የገረመኝ ነገር የውጩንም የውስጥሽንም ደም ተጠቅመሽበታል። ቁንጅናሽ ሲያስፈልግ በመልክሽ የሚሰሩ ነገሮችን ትጠቀሚያለሽ። ጭንቅላት ደግሞ መኖሩና መማርሽ ደግሞ ጥቅሙ እሱንም ደግሞ ሲያስፈልግ ትመነዝሪዋለሽ ማለት ነው። በዛ ነው ሴት ልጅ ብትማር እላለሁኝ እኔ። የሰው ልጅ ቢማር አሁንም እየተማርን ነው። ግዴታ ትምህርት ቤት ውስጥ ገብተሽ ሆምወርክና ክላስ ወርክ ሰርተሽ መውጣት ምናምን ሳይሆን በየትኛውም አጋጣሚ በዩቲዩብ ይሆናል፣ ከእናቱም ይሆናል፣ ትምህርት ቤትም የትም ሄዶ ትምህርት ይማል፣ እውቀት ያዝ። እውቀት ከያዘው ጭንቅላት ውስጥ ቁልፍ አለ ማለት ነው። እሱን ቁልፍ የትም ቦታ እየከፈተ መጠቀም ይችላል። መመንዘር ይችላል። መልክ ቢጠፋ እውቀት አለ። በመልክ ብቻ ነገሮችን አቺቭ ታደርጊያለሽ ብዬ አላምንም። ጠፊና ረጋፊ ስለሆነ ማለት ነው። ከዛ ወደ ማስታወቂያ በደንብ ገባሽበት። የራስሽን ጀምርሽ? የራሴን ድርጅት የከፈትኩት ከተመረኩ ከዩኒቨርሲቲ አይ ቲንክ አመት ከምናምን ይመስለኛል። የራሴን ድርጅት የከፈትኩት የማስታወቂያ ድርጅት ከፈትኩኝ አመት ከምናምን። መሀል ላይ ግን እንደዚህ አይነት የማስታወቂያ ብር ታውቂያለሽ ጥሩ ነው በጣም እና እያደገ ነው የሚመጣው። እውቅናሽ በጨመረ፣ ፎሎወር ነምበርሽ በጨመረ፣ የሰው ተወዳጅነት እንዳለሽ ምናምን ነገር ፕሩፍ የሚያደርጉ ነገሮች ካሉ እና ኳሊቲ ያለሽ ሰው ከሆንሽ ድርጅቶች ወደ አንቺ ይመጣሉ። ፍላጎታቸው እየጨመረ ይመጣል። በአንቺም እንደሚያተርፉ ሳያረጋግጡ አይደለም የሚያሰሩሽ። ብዙ ማስታወቂያዎችን ሰርቻለሁ። ቲቪ ላይ በጣም ነበር ማስታወቂያ እኔ ነበርኩ። በቃ በየቦታው ነበርኩኝ። ቢልቦርድ ደግሞ ነበሩኝ። ብዙ ባይሆንም ግን ቢልቦርዶችም ላይ ሰርቻለሁኝ። የዛን ጊዜ ትልቅ ከተከፋይ ምናምን ሳይሆን መካከለኛ ጥሩ ሲጠራቀም ብዙ ገንዘብ ሆኖ የምታገኝ እንደዛ ሰርቻለሁ። ከዛ ነው ማስታወቂያ ላይ በቃም ግድ አልኩኝ። ማርኬቲንግ ስለተማርኩኝ እውቀቴን ለድርጅቶች አብሬ ባካፍል ከመልኬ በተጨማሪ ማለት ነው እሱን ባያይዘው በጣም ጥሩ ውጤት ያመጣል ብዬ ሞከርኩት። ስሞክረው በጣም ሰክሰስፉል እየሆነ መጣ። በዛይ በጣም ደስ ይላል። በጣም ብዙ ሰው ብዙ ሴቶችን ወጣቶችን የሚያነቃቃ ነገር ነው። እንችላለን የሚለውን መንፈስ ራስሽ ላይ ማስቀመጥ በራሱ ትልቅ ነገር ነው ብዬ አስባለሁ። ምክንያቱም በየቤቱ ብዙ ተስፋ የቆረጠ ምን ልስራ ብሎ ቁጭ ያለ ሰው አለ። እኔ በምናምን አለው መንቀሳቀስ የተንቀሳቀሰ ሰው ሁሉ ጊዜ ብዙ ነገሮችን አብሮ ያንቀሳቅሳል። ቁጭ ካልሽ ግን በቃ እንደሞተ ሰው ነው የምቆጥረው እኔና ድርጅት ከከፈትኩ በኋላ የማርኬቲንግ እና አድቨርታይዚንግ ቀጥሎ የከፈትኩት የሀበሻ ልብስ ቤት ሆነው በሞደርን ዲዛይን ሰው ልጅ ሊሰለቸው የማይችል ነገር ላይ
ቢሰራ ብዬ የሚወደው ነገር ላይ ሳስበው ወደው ይሄንን ነው አልኩኝ። እንዲያርጊ ብታይ ለፕሮሞሽኑ ምን ያለሁኝ ለዲዛይኒንጉ ምን ያለው ሰው ያስፈልጋል። ግን ሰው ቢወጣ ራሱ ነው ያለው መስራት የምችለው ነገር የማይደብረኝ የማልሰለቸው ነገር መሆን አለበት ብዬ እነዚህን ሁለት ቢዝነሶች ነው እኔ መጣለው። እስቲ ደስ ይለኛል። ነይ ተጋብዘሽ ወፈር ላለሰው አልወፈርሽም ግን አለሽ ለእናቶችም ይሆን ለልጅም ለሁሉም ሰው ይሆናለኝ። እመጣለሁ። እውነት ደስ ይለኛል። ከልጆቼ ጋር በደስታ ደስ ይለኛል። ይሄን ያህል እንደምትሮጪ አውቃለሁ፣ ግን እንደዚህ በደንብ መስመር አስይዘሽው የምታስኬጂው ስራ አለሽ ብዬ አላስብም ነበር። አይ አለኝ፣ ግን አሁንም ብዙ ይጠበቅብኛል። አሁን ወደ 26 ዓመት ተላለፍኩኝ። አዎ 25 አለፍኩኝ። አልሰሙም። ስለዚህ እንዳትሰሙ ችግር የለውም። ስለሰራሁበት ብዙም እንትን አይለኝም፣ ያኮራኛል። ቱ ቢ ኦነስት እግዚአብሔር ይመስገን 26 አልመስልም ሆንኩና ከ25 በኋላ የሆነ ስሜት አለው። አረ አዎ እስከ 25 ድረስ 30 ነው የሚባለውና አይ አንቺ ቀድመሽ ልክ ስዘል አልሆነም ማለት እንትን መፍራት ጀመርኩ። ላይ ትንሽ ነው ያለኝ ነገር ትንሽ መስሎ ተሰማኝ። እግዚአብሔርን ማመስገን እኮ ነው ያለብኝ እዚህ ጋር ላለሁበት ነገር ምናምን ላለው አመሰግናለሁ እግዚአብሔርን። ግን ብዙ መሮጥ ፉል ፖቴንሻል መጠቀም እንዳለብኝ አለርት ነው የሆነኝ። ልክ እስከ ዛሬ 24 ነበር ምለው እድሜ። በእርግጥ ያንድን ሰው ገደብ አይናገርም። ጊዜ እግዚአብሔር የሰጠን ጸጋ ነው። ግን ለኔ ደግሞ ማስቀምጠው ነገር አለ። በዚህ እድሜ ይሄን አቺቭ ባደርግ ምለው አሁን የምመኘው ቦታ ላይ ነኝ ያለሁት፣ ግን ፉል ፖቴንሻል መጠቀም እንዳለብኝ አለርት ነው የሆነኝ። አሁን ነው ህዳር ላይ ነው ያስኩትና it's like number is just number። ከሰራሽበት ከተንቀሳቀሽበት እድሜ ጸጋ ነው። ደስ የሚል ነገር ነው። በየትኛውም ሰዓት ደግሞ ብትነሺ በ40 በ50 በ60 ብቻ ተንቀሳቀሽ ስሪበት። ሁሉም የራሱ የእድሜ ውበት አለው። በጣም እኔ እንደውም እድሜው ላይ ሰው በጣም ሲሳቀቅ አዝናለሁ የእውነት። ምክንያቱም በእያንዳንዱ የእድሜ የልጅነትሽ አለ፣ ከዛ መሀል ላይ ያለው አለ፣ ከዛ ደግሞ የእርጅና ጊዜሽ ደግሞ አለ እና ሁሉም ውበት ነው። በቃ እንደውም ግሬስሽ እየጨመረ ክብርሽ እየጨመረ ወደ እግዚአብሔር የምትጠጊበትም እድሜ እየጨመረ ዓለማዊውን ህይወት እየተውሽ ወደ መንፈሳዊ ህይወት የምትጠነክሪበት እድሜ የሚናፈቀው እድሜ እንደውም ያ ይመስለኛል የሚከበረው እድሜ። እንደ ስድብ ሲቆጠር አንዳንዴ ሳየው ደነግጣለሁና በዚሁ አስታከን እድሜ ጸጋ ነው እንላለን። ጸጋ ነው፣ ያኮራል። እንደውም እግዚአብሔር ህይወት ከሰጠን ጤና ከሰጠኝና እድሜውን ሰጥቶኝ እዚህ ምድር ላይ ካቆየኝ ብዙ ቁጥሮች ገና እንቆጥራለን። ስለዛ ተመስገን እያልን ሌላው በጣም ሶሻል ሚዲያ ላይ ያየሁት ኢንተርናሽናል ሞዴል የሆንሽበት ስራ አለ። ስራው እንዴት አገኘሽው? ሂደቱስ እንዴት ነበር? እየሰራው ያለሁት እንደ ሞዴል ነው፣ እንደ ኢንፍሉዌንሰር። ዱባይ ቱሪዝም አይደል? ለዱባይ ቱሪዝም እንደ ሞዴል ካምፓኒ ነው። አዎ። እንዴት ነው ስራ እድል ያገኘሽው? የኔ እግዚአብሔር ይመስገን ቀጥታ ስትሬት ራሳቸው ናቸው ወደ እኔ የመጡት። እኔ እንደውም አላመንኩም። ኢሜል ምናምን ሲደርሰኝ አላመንኩም። እግዚአብሔር እውነት ነው ምናምን ነገር። ምክንያቱም ህልሜ ነበር ኢንተርናሽናል የመሆን ህልሜ ነበር። ከኢንተርናሽናል ብራንዶች ጋር እየሰራው ነበር። ከዱባይ ቱሪዝምም በፊት እየሰራው ነበረ። ግን ዱባይ ቱሪዝም is ሌላ ሌቭል፣ ኔክስት ሌቭል። ማስታወቂያውም ትልቅ ነበረ። ፕሮዳክሽን ክሩ ራሱ እያየሁት ነበር ሲያስቀና። ሳስበው ራሱ ቴንኪው እንደውም ስላሳየሽን፣ ፎቶ መውደድሽ ቪዲዮ መውደድሽ ለዚህ ጠቀመሽ፣ እኛንም አሳየሽን። ወይኔ በጣም እኔ እንደዚህ አይነት ተርቻለሁ። ቁጭ ብዬ እየቆጠርኳቸው ነበር። ቆይ ስንት ሰው ሊኖር ይችላል እያልኩና 100 ላይ ደርሻለሁ። ማስታውሰው የእውነት ከካሜራው ጀርባ ነው ማውራሽ። 100 ሰው ላይ ደርሻለሁ። አንዱ ከከበደኝ ከዛ ለመቀጠል ከዛ ሊዲያ ሲባል ሄድኩኝ ነገር እንጂ ሊበልጡም ይችላሉ። ሳላጋንን ነው የምነግርሽ። በቃ እንጃ በቃ ህልሜ ይሄ ፍላጎትሽ የለም። የካሜራ ደግሞ ፍቅር አያያዝሽ። እኔ ፍቅር ነው ያለብኝ የማስታወቂያ ላይ መስራት፣ አክቲንግ፣ ሞዴሊንግ፣ ፎቶሹት ምናምን በጣም ወደው ነገር ሆኖ ከዛ ደግሞ ህልሜ ስጸልይ ሩቅ ነበር የሚመስለኝ። ቱ ቢ ኦነስት እግዚአብሔር የዓለም አቀፍ ሞዴል አድርገኝ ኢንተርናሽናል ሞዴል መሆን ነው የምፈልገው ምናምን ብዬ ጸልዬ እንዲህ በቶሎ የሚደርስ አልመሰለኝም እና በጣም ነው የደነገጥኩት። ወደ የምትፈልጊው ነገር ካልተጠጋሽ የምትፈልጊው ነገር ወደ አንቺ አይመጣም። ስለዚህ መንቀሳቀሱ፣ ጥረት ማድረጉ
ትልቅ ነገር ነው አንቺ ደግሞ በትምህርት ራስሽንም ደግፈሽ በስነ ምግባር ራስሽን አንጸሽ ነው እዚህ ደረሽውና የእውነት ምሳሌ ስለምትሆኚ ነገሮች እንደሚቻሉ ማሳያ ነው አሁን እነዚህ የምጠራቸው ብራንዶች ትልቅ ሆነው ሳለ ግን ከምንም ነገር በላይ ለራስሽ ትልቅ ቫልዩ መስጠት ራስሽን ማክበር ራስሽን መውደድ አላደለ ለመመረጥም ሰው አንቺን ብሎ እንዲመጣና አሁን እኔ እንኳን የማስታወቂያው ስራ ላይ ነኝ ያለሁት የተለያየ አይነት ሙያ ላይ ሊሆኑ ይችላሉ ከትልልቅ ብራንዶች ጋር ከመስራት በስተጀርባ አንድ ደግሞ ጠንካራ ጎበዝ ራሷ የምታከብር ለራሷ ቅድሚያ የምትሰጥ በራሷ የምትተማመን ሴት መኖር አለባት ከሷ በላይ ደግሞ ኃያሉ እግዚአብሔር መኖር አለበት ልክ ብለሻል ምን እንፈልጋለን ከዚህ በላይ የህይወት መርህ አለሽ የህይወት መርሽ ምንድነው ብዙ መርሆች አሉኝ ግን ለምሳሌ አሁን በህይወቴ ላይ ለምሳሌ በራሴ እንትን መሆን እወዳለሁኝ የራሴን ህይወት በራሴ መምራት የህይወቴ መሪ ከእግዚአብሔር ቀጥሎ እኔ መሆን የኔን መሪ ማንም እንዲይዝብኝ አልፈልግም ለማንም ኃላፊነትን መስጠት አልፈልግም በራሴ ፍቃድ የራሴን ህይወት የመምራት ኃይል እና አቅም እንዳለኝ አምናለሁ በጣም በማንም ሰው ስር የመሆን ማንም ሰው የህይወቴን መሪ የመስጠት አላማም ፍላጎትም የለኝም ከዚህም በፊት ብየዋለሁ ቢበዛ ሞት ነው ምንም የሚፈጠር ነገር የለም ዓለም ላይ ቢበዛ ሞት ነው ምንም ብትወድቁ የትም አደርሱ ብትሞቱ ነው ሌላ ምንም አይመጣም እዛ ደረጃ ደግሞ የምትደርሹ ብዙ እየወደቅሽ የተነሳሽ ነው እግዚአብሔር ጤና እስትንፋስ እና አቅም ከሰጠሽ ምን ትፈልጊያለሽ ተንፍሽ አንቺ ኑሪ እኔ አሁን ማለት የምፈልገው ኑሩ ህይወትን ኑሩ ላይክ ህይወት የሚቆም ነገር አይደለም ቀናችን እስካልደረሰ ድረስ ወይም ከኛ አቅም በላይ በእግዚአብሔር እጅ የሆነ ነገር ወይ በሽታ ወይ የሆነ ነገር እስካልመጣ ድረስ እግዚአብሔር ጤናና አቅም ትንፋሽ ከሰጠን እንኑር ግን ስንኖር we have to live a great life and die a great days ስትሞቺም ተመሰገንሽ ሰው ሆነሽ ሙቺ መሞት እንዳለ አንርሳ የኔ መርህ በጣም ብዙ ነው ኤሚዬ እየቆጠብኩ ቢሆን ልንገርሽ እየቆጠሽ እንዳላባክንብሽ እኔ ምን እላለሁ መሰለሽ በቃ ምንትን ነው ብዙ ቢሊየን ሰዎች ከኛ በፊት ኖረው ሞተው አሁን እናንቺ የተቀመጥንበት መሬት ሜቢ የሆነስ ግለሰቦች የብዙ ግለሰቦች ነበር ከዚህ በፊት አይደለ ዛሬ የሚሊዮን ይችላል ነገ ደግሞ ያልፍና የሆነ ሰው ግለሰብ ይሆናል የዓለም መጨረሻ እስከሚመጣ ድረስ ስለዛ የኔ የምንለው እቃም ንብረትም የለም የኔ ብሎ ነገር የለም የተፈጠርንበት ዓላማ አለ ስንሞት ምን አለ ለሚቀጥለው ትውልድ ትርፍ ሆነን ብንሞት አትሊስት ለጀነሬሽኑ የሆነ ምሳሌ ሆነን ብንሞት በተለይ ደግሞ እንትን ወዳለሁ ጀግና ሴት በጣም ወዳለሁ ለምን ያለብንን ኢንፍሉዌንስ ለማቂ ይሄ ጾታ ውድድር ውስጥ አይደለም ምን የምገባው ግን ያለብንን ጫና አቃለሁኝና ያንን ጫና ተቋቁማ አልፋ ለሰዎች ትርፍ የምትሆንን ሴት በጣም ነው ማደንቀው በጣም እና እሷን ሴትም መሆን እመኛለሁኝ እኔ ስለዚህ ይቻላል ይሆናል ምናምን ከሚል ሞቲቬሽን ደግሞ ሆኖ መገኘት አንድ ነገር ነው ህይወትሽን በራስሽ ደግሞ እጅ ስትቆጣጠሪ ነው የምትሆኘው ወደቂ አንዳንዴ ደግሞ እኔ የምለው ነገር አሁን ህፃን ልጆች አሉሽ እኔ ገና ነኝ ለሱ ህፃን ልጅ እንመጣለን ደግሞ ወደዛ ህፃን ልጅ እንዴት ነው ልጅ ዳዴ ብሎ ዲዲ ድፍት ሲል እኔን አባቱ ድግ አይደለም አጠፋ አንተ እንዴት ትደፋለት ይዋለሽ አትዩም ተነሳልኝ ኮሽ ድፍት ሲል እኔ ውድቅ ልበል ነው ራስሽ ምናል እንደዛ በትዩ ስትወድቂ በሪ ላይፍ ምን ችግር አለ የእውነት ውድቀት ማለት ነው የመጨረሻ ነገር አይደለም ወይ መዋረድ መሸነፍ አይደለም ምንም ማለት አይደለም በቃ እንደ ህፃን ልጅ ሰው እኛን አይመለከተንም እኛ ግን ራሳችን ብንመለከተው አይደለ በቃ ኢንቫይሮንመንታል ኢንፍሉዌንስ አለ የውጭውን መቆጣጠር አትችይም ህይወት ላይ ውስጥሽን ግን መቆጣጠር ትችያለሽ ራስሽን መቆጣጠር ራስሽን ማበረታታት ራስሽን ማራመድ ትችያለሽ ተስፋ መቁረጥና መቆም ነው በጣም እኔ ውድቀት ብዬ የማስበው እንጂ በምትንቀሳቀሽበት ሰዓት የምትወድቂያቸው መውደቆች እንደውም መማሪያዎች የሆኑ እየጠነከርሽ የምትሄጅበት ነገን የምታይበት ትናንት እኮ እንደዚህ ነው ብለሽ ደግሞ ስለ ራስሽ የምታወሪበት ስቶሪ ነው የሚሆንልሽ እና ሁልጊዜ በመንቀሳቀስ ውስጥ ጀግና ሰው ይፈጠራል ብዬ አስባለሁ እና ማንም ሰው አይቀመጥ መንቀሳቀስ
ልክ ነሽ ካልሆነ ይዳህ ይባላል እሱ ልክ ነሽ እንጂ መውደቅ አያስፈራም መውደቅ ሰው ቢመስለው ገንዘብ ማጣት ሊሆን ይችላል ገንዘብ ለኔ ያው ወረቀት ነው ብዬ ስለማምን ስለሽ just print የተደረገ ፔፐር ነው and then እሱ ላንቺ ብዙ ነገር ማድረግ ይችላል መጠቀም ትችያለሽ መገልገል ትችያለሽ so ገንዘብ የምትመለከችበት አመለካከት ምንድነው የብዙ ሰዎች ይለያያል የኔም ይለያል ነገሮችን ማደርግበት የምፈጥረው እንጂ የሚፈጥረኝ የሚገዛኝ አይደለም እኔ እገዛዋለሁ አይገዛኝ እኔ የሰው ልክ ትልቅ ነው ሌላ ደግሞ ሰው ያስቀድም እንዳልኩሽ የሰው ልጅ ህይወትሽን እንዲይዝልሽ ወይ በሱ ስር ህይወትሽ እንዲሆን አትፍቀጂ ተራቢ እንዴ ምን ችግር አለው ምን ይፈጠራል ነገ እግዚአብሔር ያበላሻል እግዚአብሔር አለ ሰው እንዴት እግዚአብሔርን አያምን እላለሁ አንዳንዴ ፈጣሪ በሁሉም ሃይማኖት ያለ ሰው ፈጣሪ ያለው አይደል ፈጣሪውን ማመን አለበት የራሳችሁን መሪ ራሳችሁ ያዙት ከናንተ በላይ ደግሞ ፈጣራችሁን እመኑ በሱ መንገድ ሂዱ እና ደግሞ የምትገቡበት ለምሳሌ ታክሲ ውስጥ ሰው ሲገባ የት ነው የሚሄደው እየጠራ ነው አይደለ ወይ ቦሌ ፒያሳ ካለ ነው የሚገባው ወይ ደግሞ ታክሲ ከያዘ ኖርማሊ ደግሞ ወዴት ነህ ሲለው ሲያስነሳ ነግሮት ነው የሚነሳው ወይ ወደ ቦሌ ነው የሚሄደው ወይ somewhere ነው የሚሄደው የሚደርስበትን ቦታ ያ ሰው ያውቃልና አሁንም ህይወታችሁ ላይ የምትገቡበት መንገድ የት እንደሚያደርሳችሁ ሳታውቁ አትግቡበት የት ነው መጨረሻ የሌለው ነገር መውረጃ የሌለው ነገር ላይ አትግቡበት እውነት ነው ገደሊሶች ቢገባስ ዝም ብለሽ አትገቢም አይደል መኪና ውስጥ የት ነው የምገባው ብለሽ መፈተሽ አለብሽ በጣም ጠለቅ ያለ ነገር ውስጥ ነው ገብተን ያወራነው ሌላ ህይወቴ ላይ ትልቅ የፈጠረውን ነገር ልንገርሽ አይ ቲንክ አውርቻው አላቅም 11ኛ ክፍል ላይ ሆኜ አስተማሪያችን ዩኒቨርሲቲ ስትገቡ የመመረቂያ ጽሁፍ መስራት እንዳይከብዳችሁ እዚህ 11ኛ ክፍል እያላችሁ እስኪ ላለማምዳችኋልና የት ነው መስራት የምትፈልጉት አለ የዛን ጊዜ ቮለንተሪ ሰርቪስ ላይ ጎበዝ ነኝ ብዬሻለሁ ኮሚኒቲ ሰርቪስ ላይ ምናምንና እኔ መቅዶኒያ አልኩኝ ከዛ መቅዶኒያ ብዬ ምንድነው የምትሰሪው አለኝ እንዴት እነዛ ሰዎች መቅዶኒያ ሊገቡ ቻሉ እንዴት ቢኒያም ሄዶ ሊያነሳቸው ቻለ ምን እዛ ጋር ደረሳቸው ጭንቅላታቸው እስከ መሳት ድረስ ምን አይነት ህይወት አጋጣሚ ነው አልኩኝና ሄድኩኝ ተባበሩኝ እዛም ያሉት ፈቀዱልኝ ትዝ ይለኛል ሪከርድ እያደረኳቸው እየጻፍኩኝ ኖት መረጥኩኝ ማለት እንዲ ላይፍ ያለው አላሉኝ መረጥኩኝ ላይ ሁሉንም ማድረግ ስለማልችል 4-5 ይመስለኛልና የመጡበት ህይወት መንገድ በዛ እድሜ ግራ ገባኝ ሰው እንዲ ነው እንደሚኖረው ብዬ እንዲሆኚ ከባለቤቴ ጋር እንዲሆኚ እንትና ጋር ፈረንሳይ ላይ ሜካኒክ ነበርኩ ምናምን ያሉኝ አሉ እንደውም ብዙ አሉ ከዛ በኋላ እሷ ሞታብኝ ከዛ እንደዚህ ሆኜ ነው የተገኘሁት ምናምን ሲሉኝ ምን እንዳሳለፉ ዲቴይሉን ረስቻለሁ ግን ብዙ ነገር አውርተውኛልና እዛ ከሰው ህይወት የተማርኩት ነገር በጣም ትልቅ ነው ትዝ ይለኛል እኔ ጋር የለም እሱ እንትን ግን አስረክቤ በጣም ጥሩ ማርክ ያገኘው በጣም ነው የተወደደው ግን ከማርኩ በላይ ጭንቅላቴ ነው እኔ ማርክ ያዘው ኦኬ ራስሽ ተማርሽበት እኔ እንደዚህ አልመሰለኝም ነበር ሰው ይሄ በ17 ዓመቴ እንግዲህ አስቢው እንዴት ላስብ እችላለሁኝ አይምሮዬ ሰው በዚህ ሁሉ ችግር ሊያልፍ እንደሚችልና ምን አይነት ደረጃ ሊደርስ እንደሚችል ምን ያህል ሰው እንደሚያስፈልገው ምናምን ተማርኩበትና ከሰው መማርም ትልቅ ነገር የሰው ህይወትን መስማት በጣም ብዙ ጠቃሚ ነገር አለ በጣም አሁንም እሰማለሁ በተለይ ቢዝነስ አይዲያዎች ሊሆን ይችላሉ ይሄ ምክሮች ሊሆን ይችላሉ ያሳለፈው ታሪክ ሊሆን ይችላል እና አሁንም እማራለሁኝ እሱ ነገር አስቲል ትልቅ ኢንቨስትመንት ነው ጭንቅላትሽ ላይ የምታረጊው አስቲል አሁንም እጠቀምበታለሁኝና እሱ ነገር ለሁሉም ሰው ይጠቅማል አስቲል እንማር በተለይ ከታላላቆቻችን ከትልልቅ ሰዎች በተለይ እንማር እንማር እውነት ከልጆችም ባይዘወይ ከሁሉም ሰው ነው የምትማሪው ትምህርትና ያው አንቺም ጋር ቁጭ ብለን እንደዚህ ከተነሾቻችን ጋር እየተማርን ነው ከዚህ በላይ ምን አለ እየተመከርን ኧረ ተይ አሁን ደግሞ እኔ ስላለፍኩበት ነገር ደግሞ እመጣለሁ እሺ ደስ ነው የሚለኝ ስለ ሊዲያና የፍቅር ህይወት ውስጥ እንግባ አድጌያለሁ ብለሽኛል እኔ እንኳን ልጅ እያየሁሽ እየፈራሁ ተራተባ እያልኩ ነው የምጠይቅሽ አይ ነው የፍቅር ጓደኛለሽ of course አለኝ ስንት ዓመት ሆናችሁ ቆየን በጣም ቆየን ወደ 5 ዩኒቨርሲቲ ተማሪ ያለሁ ትዳር ውስጥ ነሽ ለዛ እንኳን ባዩ በቃ 5 ዓመት ብዙ ነው በጣም almost ደስ የሚል ኮሚትመንት ነው ያው በጣም ደስ ይላል ዩኒቨርሲቲ ያለው የጀመርኩት የፍቅር ህይወት ነው አብራችሁ ተማሪዎች ነበራችሁ አልነበርንም እሱኛው
የተለየ አጀንዳ ነው። ስለዛ እንዴት እንደተዋወቃችሁ የፍቅር ህይወታችሁ ምን እንደሚመስል የምትፈልጊውን ነገር እግዚአብሔር ይመስገን ጥሩ ሰው እግዚአብሔር ሰጥቶኛል። በዚሁ ያስቀጥልልኝ። እግዚአብሔር በፈቀደው ሰዓት ደግሞ ወደ ትዳር ቀይሮ ጥሩ ነገር ለማየት እንግዲህ ሁላችንም ያብቃን። ይሄን ነው ማለት የምችለው። አስባችኋል ለመጋባት? አዎ እናስባለን። እሱማ ኢንዲንግ ቅድም እንዳልኩሽ መጨረሻማ ሳይኖረው ዝም ብለሽ ነገር ውስጥ አትጋቢም አትጓዥም። ግን ይሄን እንደዚህ የትዳር የልጅ የቤተሰብ ህይወት በእግዚአብሔር እጅ ነው ያለው ብዬ ሙሉ ለሙሉ አምናለሁኝ። እኔ ብቻ ማኔጅ የማደርገው እኔ ብቻ ኮንትሮል የማደርገው ነገር አይደለም። እግዚአብሔር ካልፈቀደም ይሆን ነገር አይደለም፣ እግዚአብሔር ሲፈቅድ ነው። እና ሁሉን ነገር በሱ እጅ ስለተውኩት ነገሮች ጥሩ ነው ያሉት። አሁን አሪፍ ነው። እኩያዬ በምለው ደረጃ ነው። የ2 ዓመት ምናምን ዲፍረንስ ነው ያለን እና በቃ ደስ የሚል ያንግ ላይፍ ያለን የወጣትነት እድሜን አብረን የምናሳልፍ ካፕሎች ነን ማለት ነው። ከአንድ ሰው ጋር የዚህን ያህል ደረጃ በዚህ ይህን ያህል ዓመት መቆየት ራሱ የሆነ አቅም ይፈልጋል። ሰፖርት መደረግ በሴት ልጅ ምንድነው ሰፖርት መደረግ አለባት። ሜንታሊ ሰፖርት ካልተደረገች which እኔ እችላለሁኝ እሆናለሁ እሰራለሁ ምናምን ብዬ ያወራሁሽ ብዙ ነገሮች አሉ ከዚህ በፊት አይደል? ያን ነገር የሚቃረን ሰው ከሆነ ይከብዳል። ተቃራኒ ነው የምትሆኑት። ከዛ አስተሳሰብ ጋር ተመሳሳይና ሰፖርት የሚያደርግሽ አስተሳሰብሽ ልክ መሆኑና ካለሽበት ደግሞ በደንብ ፈጥነሽ እንድትጓዢ ሞራል የሚሰጥሽ የሚያማክርሽ፣ ማኔጅመንት ሲያስፈልግሽ ማኔጅ የሚያደርግሽ ከጎንሽ የሚሆን ሰው ማንነትሽ ይሄ ቁንጅናሽ ውበትሽ ሳይሆን ውስጥ ያለው ስብዕናሽ የሚያደንቅልሽና የሚያከብርሽ ሰው ጥሩ ነው ብዬ አምናለሁ። አብሮ መሆንን መዋደድን መከባበርን ያንግ ሆነሽ እንደዚህ ይህን ያህል ዓመት አብራችሁ መደጋገፍና መቆየቱ በራሱ አንድ ምሳሌነት ነው ብዬ ስለማምን ይሄ መንፈስሽ መግባባት አለበት አይደለ? ሶል ኮኔክትድ መሆን አለብሽ ብዬ አምናለሁኝ። መዋደዱ ከዛ ደግሞ ላይሽ ላይ ያለው ይሄ ውበቱ ቁንጅናው ቅናውም ሆነ ምንም ጥሩ ነገር ከላይሽ ላይ ቢጎል በመጥፎ ሰዓትሽ አብሮሽ ሊሆን ይችላል ወይ? ያ ሰው ያከብርሻል ወይ? የተለያዩ ጥያቄዎች አሉ። ቅድሚያ ይሰጥሻል ወይ? ስርዓት ያለው የኑሮ ዘዬ ያላችሁ ወይ? ምናምን የተለያዩ ነገሮች አሉ። በአንቺ እድሜ ላሉ ከአንቺም እድሜ ላነሱ ሶሻል ሚዲያን ሲጠቀሙ እንዴት ቢጠቀሙበት ውጤታማ ይሆናል ወይም ያተርፉበታል? ያው ለበጎ ከተጠቀምሽው ለበጎ ነው የሚውለው፣ ለመጥፎም ከተጠቀምሽው ደግሞ በዛው ልክ ኃይል አለው። ስለዛ አጠቃቀምሽን መጀመሪያ ማስተካከል ነው። ተጠቃሚው በራሱ እጅ ነው የሚጠቀመው አይደለ? ሰው አስገድዶት አይደለም። በራስሽ ፍቃድ ነው የምትከፍቺው የምታዩ። ስለዛ የምትመለከቹን ነገር መምረጥ ያንቺ ኃላፊነት ነው ማለት ነው። በእርግጥ ደስ ይላል፣ የሆነ ነገሮችን መስማት ደስ ይላል፣ ማየት ከሰው ጋር እኩል አይነት ኢንፎርሜሽን ማግኘት ደስ የሚል ስሜቶች አሉት። ግን ገደል እየከተቱኝ ነው ወይስ አይደለም ብለሽ ራስሽን መጠየቅ። ሰላም ይሰማሻል ወይ? ዳስ ዲ አንሰር። ጠይቂው ራስሽን። ይሄ የምታዩ ነገር ልክ ዩቲዩብሽን ከፍተሽ ፊት ለፊት የሚደረደሩት ነገሮች ሰላም ይሰጡሻል? እኔ አሁን ስልኬ መጥቶ ዩቲዩብን ከፍቼ ፊት ለፊት ብታያቸው ይገርምሻል። ምን ላይ እንደምችል አሳይሻለሁ። አሁንም ስልኬን ቢያመጡልኝ አሳይሻለሁ። እስቲ ያሳይ። እሱ ነው የሚገልጽሽ አንቺ። you have to choose። ህይወት እንደ ምርጫ ናት ብዬ ነው የማስበው። ራስሽን የምትመግቢው ላይ ሰውነታችን ምግብ እንደምንመግበው አይምሮሽ የምትመግቢው ነገር ምንድነው የምታዩ? መርጠሽ ነው ማለት ነው። ምንድነው የምታዩ? እዚህ ጋራ የጂም ሮን force yourself to be consistent ነው የሚለው መጀመሪያ ላይ። ቀጥሎ መዝሙር ነው። ቀጥሎ ስብከት ነው። እሺ የኔ ፖድካስት የለም። ቀጥሎ ሳድጉሩ ናቸው። stay quiet after disrespect። በተለይ ሳድጉሩ የኔ ፖድካስት መጣች። ይሄ የዶክተር ወዳጅ አለ። ሶ እስካንቺ ዞር ደግሞ ስንል እዚህ ጋር በመኒ ኤክስፐርቶች አሉ። በጣም ነው የምወደው ይሄን ፖድካስት አይደለ? በቃ ምንድነው የምታየው? ይሄው እኔ አሁን በጣም ወደ ውስጥ ነሽ። ያው ለካሜራ እንደዚህ ስናደርግ ብንውል እኔ ስልክ ላይ ከኢንፎርሜሽን ነፃ ነሽ እንደ ይሉኛል እቤት። መማቀው ነገር የለም ማለት ይቻላል። መርጬ ነው የማየው እና ንገሩኝ አስፈላጊ ከሆነ ይሄ ነገር የሆነ ነገር አገሪቷ ላይ ከተፈጠረ ደውላችሁ ኢንፎርሜሽን ንገሩኝ። የሆነ ምን መንገድ ይዘጋ ውሃ ምንም ማቀው ነገር የለም። ይሄ ነገር ፕራውድ አድርጎኝ አይደለም፣ ግን ምርጫ ይሄ ነው። እኔ መረጥኩት አይምሮዬን ማጠንከር ነው ማጎልበት ነው
እና ራሴን ደስ የሚለኝስ ምን ሳይ ነው ሰው ራሴን መገንባት ነው የሚያስደስተኝ። ስለዛ እነዚህ ነገሮች በራሴ ምርጫ እጄው ስልኬ ህይወቴ ነው አይደለ? ስልካችን ነው ሁልጊዜ የምናየው። ሁልጊዜ ቀና ብዬ ሳይ ሎክ ስክሪንን ባሳይሽ ሌላ ጥሩ ነገር ነው የሚለው ሰው ጥሩ ነገር ነው ራሴን የምመግበው። የተገኘውን ሁሉ እያየን አይምሮችንን መበረዝ የለብንም። ይደክማል። አዎ ጭንቀት ነው የሚበቃው። ኖርማሊ እነሱ ተመልክተው አካባቢ ላይ ያሉት ተመልክተው እንዲሆነ ብለው ሲያወሩ ለእኔ ይደክመኛል። እንዴ እናንተ ጤነኞች ናችሁ? አይምራችሁ ግን በትክክል ይሰራል ነው የምላቸው። እንዴት ነው ፈንክሽን የሚያደርገው? እንዴት ነው ፉል ፖቴንሻላችሁን ይሄን አስቀምጣችሁ? ደግሞ ፍርሃት ነው የሚለቅባችሁ። እንዲህ ቢፈጥ ገና ላልተፈጠረ ነገር እንዲህ ቢሆንስ፣ እንደዛ ቢሆንስ፣ እንዲህ መች ተፈጠረ? ለምን እኔ አሁን ምንም አውቀው ነገር የለም። ምንም ቢፈጠር ማውቀው ነገር የለም። ሲፈጠር ቤተሰቦቼ ይነግሩኛል። በቃ ሌላ ገና እንዲህ ነው እንዴትም ይሁን ከኔ ህይወት ጋር ያገናኘው እኔ ኢንቮልቭ ነኝ ወይ እዛ ውስጥ? ዛሬም መኖር ነው ማምነው። ስኖር ደግሞ እኔን በሚያስደስተኝ እኔን በሚገነባኝ ሁኔታ ነው የምኖረው። ከዛ ደግሞ ማመን የምፈልገውን አምናለሁ፣ ማመን የማልፈልገውን አልፈዋለሁ። ሁሉንም ነገር አምናለሁ ማለት አይደለም። ሁሉንም ነገር አልመገበውም። አይ በጣም ልክ ነሽ። ለስጋችን እንደዛ ከመረጥን ለአይምሮአችን ማንመርጥበት ምክንያት ለምን? እሱ ነው እኛን ፈንክሽን እንድናደርግ አይደለ የሚያደርገን ጭንቅላታችን። እሱ ከደከመው እሱ ከሰለቸው እንዴት ይሆናል? ደግሞ ያ ስሜት ብዙ ኢሞሽኖች ይመጣሉ። አሁን በዩቲዩብ ላይ እንኳን ይሄው ራስሽን ስለመገንባት ወይ ስለሌላ ነገር ልታይ ትችላለሽ። ሌላ ደግሞ የሰው ልጅ የራሱ መክሊት አለው። ስለዛ ያንቺ መክሊት እና የነሱ መክሊት አንድ ሊሆን አይችልም። ፊታችን እንደሚለያየው መክሊታችንም ይለያያል። እውነት ነው። ስለዛ በየራሳቸው መንገድ የየራሳቸውን ህይወት ላይ ማተኮርና መስራት ነው ያለበት እና ደግሞ እንደነሱ ለመሆን አይደለም እንደ ራሷ the best። አሁን እኔ ምንድነው መሆን የምፈልጊው? the best version of me። በቃ the best version of you። ሼፍም ሁኚ፣ አካውንታንትም ሁኚ፣ ጠበቃም ሁኚ፣ አርቲስትም ሁኚ፣ be the best version of you። ልክ ነሽ በጣም very good አይደለም፣ do it excellent። ከቻልሽ ፌኖሜናል ሁኚ። በቃ the best version of you ስትሆኚ ያዛኔ ነው ይሄ ለካ ምንም ማለት አይደለም የምትይው። የመጡበት ያለው መንገድ እኔ ማነኝ? ምንድነው መሆን የምፈልገው? ከዛ የወደፊቷ እኔ ማናት? ፊውቸሬ ምንድነው? እሱን ሊስታውት ማድረግ አለባቸው። ማን መሆን እንደሚፈልጉ፣ ምን መሆን እንደሚፈልጉ። ከዛ ራሳቸውን በምን መልኩ ያችን የሚመኟትን ሰው ማምጣት እንደሚችሉ ደግሞ መስመር መዘርጋት አለባቸው። ራሳቸውን ቪዥን የሚያደርጉት የቱ ጋር ነው? እንደ ሚስ ኤክስ ኦር እንትና ከሌ ከሆነ እንትና ከሌ የራሷ ህይወት አላት፣ በራሷ መንገድ ነው የምትሄደው። ከፈለገ ይጨብጨብላት፣ ከፈለገች ለራሷ ታርገው። ይሄ የኛ ወይ የነሱ ጉዳይ አይደለም። ሰው የራሱን ጉዳይም ደግሞ መለየት አለበት አይደለ? እንትና ስላስደሰታት እሷም ያስደስታታል ማለት አይደለም። ከዛ ደግሞ ደስታን ካየሹ የሌለሽን ነገር ስታገኝ ደስ ይላል። ከዛ ሲያገኙሽ ነገር ቆየት ሲል ስችት ነሽ፣ ሌላ ደስታ ትፈልጋለሽ። የሰው ልጅ ፍላጎት አያልቅም። ምንም ብትገዥለት አያልቅም። እንደው ዓለም ላይ ያለውን ብራንድ እንዳለ ላዝንብባቸው፣ የፈለጉትን ነገር ልስጣቸው አያልቅም። ካለማለቅ ደግሞ ይሰለቻል። ከመሰልቸት ደግሞ እንደው እግዚአብሔር ሁሉን ነገር የሚናንቻውን ቢሰጠን ምንድን ነው የምናደርገው? የጸለይሽው ነገር አሁን ዛሬ በሙሉ አለሽ ልበልሽ። ከዛ ነገ የምትፈልጊውን ነገር ደግሞ ማወቅም አለብሽ። ከዛ ደግሞ ስትወድቂ፣ ስትነሺ፣ ስታጪ፣ ስታገኚ አይደለ ስትሰሪ ምናምን እሱ ነው ህይወት ማለት እንጂ ህይወት ግኝት ቁጭ ከዛ ምን ወዴት እንሂድ የለም። ፍላጎትም ደግሞ አያልቅም አይደለ? የፍላጎትሽ እየተሳካ ሲመጣ አይደለ ስኬት የሚባለው። ከዚህ በፊት እንዲያውም ፖስት አድርጌዋለሁኝ። ኢቭን ራሳቸውን ለማጥፋት እየሞከሩ ሰው በዛን ሰዓት የምር ነው የምልሽ ከዚህ በፊት እንደዚህ ህይወት አልተሟላልኝም፣ ጓደኞቼ የማይዳምጡ፣ ቤተሰብ የማይረዳኝ ምናምን ብላ የሆነች ልጅ እንደውም እቻውን ሁላ እንደዚህ ተልትላ ፎቶ አንስታ ምናምን ልካልኝ ታውቃለች። 2 ሴቶች ናቸው። የእውነት ራሴን ላጠፋ ነው አናግሪኝና የምር ሁለቱንም አዋርቻቸዋለሁኝ እየደወልኩ ምናምን በደንብ እንትን ብያቸዋለሁ። ሌሎች አሉ ይሄ ከፎቶ ውጭ ኖርማሊ ቴክስት የሚያደርጉልኝ በጣም ብዙ ሴቶች አሉና ምን ላርግ እንዴት ልሆን ምናምን ነገርና እኔ የምለው ባካችሁ ፈጣሪ እንዳለ አትርሱ፣ ሞት እንዳለም አትርሱ። ከዛ ደግሞ ዛሬን ኑሩ፣ በእግዚአብሔር መንገድ ሂዱ፣ የእግዚአብሔርን ኃይል እወቁት። ከዛ ደግሞ ሰው የመሆንን አቅም እወቁት። ማለት እኔ እንዲህ ነው እንደዛ ነው ብዬ ብዙ ማስረዳ ሰው ምን ማለት እንደሆነ እዚህ ጋር ለመግለጽ ይከብደኛል። ግን እጃችን ላይ ስልክ ስላለ ተጠቀሙበት ስልካችሁን። ሌላውን ነገር ሰርች ማድረግ አቆማችሁት። እኔ ዋትስ ሂውማን ቢንግ ዋትስ ዘ ኬፓቢሊቲ ኦፍ ማይ ብሬን
እስኪ አንብቡ ትንሽ ማንነኝ እኔ ምንድነው ኃይሌ ምንድነው የሚለውን ነገር እሷን ኃይል እንዳወቃችኋት የመቻል ስሜት ወደ ሰብኮንሺየስ ማይንዳችሁ ይገባልና እሱን ነገር ራሳችሁን እዩ ነው የምለው። ግን እንደዚህ ስል ብዙ ሰው ኤሚ ኮስታራ መስለዋለሁኝ። አሁን እንደዚህ አይነት ነገሮች ላይ እንደዚህ ነገር ሳወራ በጣም ኮስታራና ኃይለኛ ሆኜ አይደለም። ባይ ዘ ዌይ ኖርማሊ የኖርማል ላይፌም ላይ በጣም ተጫዋች ከሰው ምግባባ ቀለል ያልኩ ሰው ነኝ። ታውቂኛለሽ። እና ኃይለኛ ኮስታራ ምናምን አርገው ያዩኛልና እንደዚህ አይነት ሰው አይደለሁኝም። ግን በህይወት ሲመጣ ግን የሰው ህይወት ባክኖ እንዲቀር ስለማልፈልግ ተቻለኝን አካፍላለሁ። እግዚአብሔር በእኔ ላይ ሆኖ እንዲናገር ስለምፈልግ ነው ይህን ነገር ማወራውና በጣምም ተኮሳትሬ ትልቅም ሰው ሆኜ እውቀትም በዝቶብኝ አይደለም ገና መማር ይገባኛል ብዬ ማምን ሰው ነኝና ያለኝን ነው ማካፈለው። ብዙ ስራዎችን ሰራሽ፣ ጥሩ ገንዘብ ማግኘት ጀመርሽ። ከዛ ለሊዲያና ምን ስጦታ ልስጣት ብለሽ ምን ገዝተሽ ሰጠሻት? እኔ እንትን ነኝ ሞር ኦፍ ሞመንት ከእቃ ይልቅ ሞመንት በጣም ወዳለሁኝና ምንድነው ያደረኩት የእንትን ሰው ነኝ። አይገርምሽም? ዊርድ ነገር ሊሆን ይችላል ግን ቪው ማየት በጣም ወዳለሁ እና ሜቢ ትልቅ ነገር ሊገዛ የሚችል ነገር ትቼ ቪው ጥሩ ቪው ማየት የምችልበትን ሆቴል ከፍዬ ምናምን ነገር አድራለሁ ለብዙ ጊዜ ምናምን። አንቺ ያምሻል እንደ ይሉኛል። ይሄ መንፈሴ ነው የሚረጋጋው በጣም ሞመንቱን መኖር እና የምመኘው ማየት የምፈልገው አይነት እይታ አይኔ ምግብ የአይን ምግብ ነው የምለውና በጣም የቪው ላይ ላቨር ነኝ። በጣም የሆነ ነገር ቢኖረኝ ቤቷችን ተክል ግን ቪው ይመርልኝ እምል አይነት ሰው ነኝ እና ትዝ ይለኛል ጥሩ ገንዘብ ሳገኝ ትራቭል ማድረግ በጣም ነበር የምፈልገው። እሱ ነገር ተሳክቶም ደግሞ ጀስት ትራቭል ብቻ አይደለም ይሄ የምፈልገውን ነገር አየሁበት በቃ በጣም የምፈልገውን። ከዛ እቃዎች ይቀጥላል። እቃ እኔ እንደ እንትን ነው የማየው መገልገያ ነው። መኪና ለራስሽ ገዛሽ? አዎ ከዛ እሱ ደግሞ the proud moment ነበር። ተዘካለሽ? አይቻለሁ። አሁን ኦልሞስት 1 አመት ሆናት። ግን መኪናው እኮ አይደለም ያስደሰተኝ እኔ ነኝ የገዛሁት። ላይክ ሃው ምን እንዴት ሴቭ እንዳደረ ደግሞ ደስ የሚለኝ ነገር አሁን ሳየው እኔ ከወረቀትና ስክሪፕቶ ጋር ዋደዳለሁና ስትቆጥባት የነበረችው ገንዘብ እየገለጥኩ አሁን አያታለሁ። አሁን ባንክ ላይ ይቻለች እንደዚህ ቻለች እንትን ባንክ ላይ እንዲያለችኝ እቺን በበደራት የዚህ ኳልስቶች ግን እንዴት ያበድሩኛል? ቆይ እቺ ትምላ እንደ ከፍ እንዳይል ከፍ ዝቅ ያረኩ እንዴት አርጊ ቆጥቢ ምናምን ማለት ብዙ ነገር ነው እንትን ያልኩትና ከዛ የምፈልጊው ነገር አለ አይደለ ጎል እሱን አቺቭ ስታደርጊ የመኪናዋ ማማር ወይ መኪና መሆኑ አይደለም በቃ እኔ ያንን ነገር ማድረግ መቻሌ። ከዛ ደግሞ የሆነ ከቤተሰብም ሆነ ከጓደኛም ሆነ ሰው 1 ብር ምናምን ይቀበላል። እኔ 25 ሳንቲም ተቀበልኩት ሰው የለኝም ጭራሽ። ከዩኒቨርሲቲ ልክ እንደገባሁኝ እንዳልኩሽ ከፈርስት ይር በኋላ በራሴ ነኝ ያለሁት። እንዲሁም ቤተሰብ ሰፖርት ማድረግ ነው እንትን መንገድ የተቀየረውና እኔ እንዴት ነው ማለት የድሮዋን አያትና ዛሬ ደግሞ ያለሁበትን ታክሲ ቆም የምጠብቅበትን ቦታ አየውና ከዛ ደግሞ እግዚአብሔር እዚህ ጋር ይሄ ቢፎር ኤንድ አፍተር የለም ማመስገን እግዚአብሔር። እኔ በእግዚአብሔር በጣም ብዙ ውለታ ያለብኝ ሰው ነኝ። እንጃ መናገርም አልችልም። ምትከፊውም በምስጋና ነውና እሱን በቃ አለ አይደል ሊያስደስተው የሚችለውን ነገር መስራት እና በቃ ጥሩ ህይወትን ኖሮ ለሰው ምሳሌ ሆኖ ለሰው ተርፎ መሞት ለሞትም ዝግጁ መሆን እሱን ነው የማስበው። እግዚአብሔር ግን ይመስገን ሁልጊዜ እግዚአብሔር ይመስገን ያለኝ ነገር ማወራው መሆነው የሆንኩት ያለኝ ነገር በሙሉ የሱ ነው። ባለቤትነቱን እግዚአብሔር ይውሰድ። ሁሌም እግዚአብሔር ይመስገን። እንግዳችን ነሽ እዚህ ድረስ ስለመጣሽ እጅግ በጣም አድርገን እናመሰግናለን። ቀረ የምትይው ወይ ማስተላለፍ የምትፈልጊው መልእክት ካለ እድሉን ልስጥሽ። ስለጋበዝሽኝ በጣም ነው የማመሰግነው ኤሚዬ። በጣም ቆንጆ ቆይታ ነው ያደረኩት። በጣም ደስ ብሎኛል። ቀረ የሚለው ነገር እንኳን የለም። ያው ያለኝን ነው ያካፈልኩት። ከዚህም በላይ ደግሞ ወደፊት ያለኝን ነገር አዳብሬ ደግሞ ወደፊት በደንብ ማካፈል ይሆናል። እንዳልኩሽ ከምንም በላይ እግዚአብሔር የተመሰገነ ይሁን። እግዚአብሔር እንግዲህ ሁልጊዜም በህይወት ያለና እግዚአብሔርን ሳላመሰግን ማለፍ አልፈልግም። ቤተሰቦቼን፣ አካባቢ ላይ ያሉትን ሰዎች፣ ጓደኞቼን፣ አንቺንም እዚህ ስለጋበዝሽኝ ሁላችሁንም እግዚአብሔር ይስጥልኝ። አመሰግናለሁ። ቴንኪዩ ሊዱዬ። እኔ ቆንጆ በጣም አመሰግንሽ። ቴንኪዩ። እንግዲህ ተመልካቾቼ የዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሀሳብ፣ ጥሩ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። በሌላ ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ።